በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱስ ቤተ ክርስቲያኑ፣ ወዳጆቹ ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 26 በስድስተኛውም ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከም። የዚያችም ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ ደስ ያለሽ፣ ጸጋን የተመላሽ ሆይ ደስ ይበለሽ፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ ቡርክት ነሽ አላት። እርሷን ባየችው ጊዜ ካነጋገሩ የተነሳ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ለያዕቆብ ወገንም ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጋርድሻል። ከአንቺም የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። እነሆ ከዘመዶችሽ ወገን የምትሆን ኤልሳቤጥ እርሷ እንኳ በእርጅናዋ ወንድ ልጅን ጸንሳለች። መካን ትባል የነበረችው ከጸነሰች እነሆ ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እነሆኝ የእግዚአብሔር ባሪያው አለሁ፣ እንደ ቃል ይሁንልኝ አለችው። ከዚህ በኋላም መልአኩ ከእርሷ ዘንድ ሄደ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ የተመሰገነ ይሁን፣ ተመሰገነ ይሁን። እንግዲህ እግዚአብሔር ቢፈቅድ እዚህ ውስጥ ባለ ርዕሰ ነገር እንነጋገራለን። መልአኩ ቅዱስ ገብርኤል እመቤታችን ድንግል ማርያም ሲያበስራት ተፈስሒ ብሏልና ይህንን ኃይለ ቃል ቅዱስ ዮሐንስ አፈወርቅ አስፋፍቶ አምልቶ አመስግኖበታልና ተፈስሒ ኦ እግዝእትየ ማርያም፣ እመቤቴ ማርያም ሆይ ደስ ይበልሽ የሚለውን ለትምህርታችን መነሻ እናደርጋለን። ኃይለ ቃሉን ከቅዱስ ዮሐንስ አፈወርቅ ድርሳን ማለት በሃይማኖተ አበው ከተጻፈው ድርሳኑ ላንብብላችሁ። ጥቂት በግዕዝ አነብና በአማርኛው እንቀጥላለን፣ አጭር ስለሆነ። የቅዱስ ዮሐንስ አፈወርቅ ድርሳን በሃይማኖተ አበው ምዕራፍ 68 ላይ ማለት ነው። ከእርሱ ደግሞ ክፍል 66 ወካዕበ ይቤ ዝንቱ ቅዱስ ዮሐንስ አፈወርቅ ውስተ ድርሳኑ በእንተ ብስራት ወዘከመ ይቤላ መልአክ ለማርያም ድንግል ቅድስት ተፈስሒ ኦ ማርያም ዘተሰገወ እምኔኪ እግዚአብሔር ቃል ወወፅአ እምኔኪ ከመ መራዊ ዘይወፅእ እምጽርሑ። ይህንን ኃይለ ቃል በአብዛኛው የምናውቀው ተአምረ ማርያም ሰግድ ለኪ የሚለው ኃይለ ቃል ነው። አማርኛው እንደዚህ ይላል። ቅዱስ ዮሐንስ አፈወርቅ የተናገረው ይህ የከበረ ዮሐንስ አፈወርቅ መልአኩ ንጽሕት ድንግል ማርያምን እግዚአብሔር ቃል ነፍስን ስጋን ካንቺ ነስቶ ሰው የሆነ ሙሽራም ከጫጉላው እንዲወጣ ካንቺ የተገኘብሽ ማርያም ሆይ ደስ ይበልሽ ብሎ እንዳበሰራት የብስራትን ነገር በተናገረበት አንቀጽ ዳግመኛ እንዲህ አለ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂ ካንቺ የተወለደ ማርያም ሆይ ደስ ይበልሽ። እግዚአብሔር በሲኦል የጣላት የሔዋን ጽኑ ፍዳ ባንቺ የጠፋ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ሆኖ ወደ አንቺ የመጣ ባንቺም ያደረ ምድር ቅድስት ማርያም ሆይ ደስ ይበልሽ። በቅዱሳን አድሮ የሚኖር እግዚአብሔር ቃል ከአንቺ ተወልዶ የተገለጠ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል
ከአንቺ ወለድ ዘንድ ዓለም ሳይፈጠር የነበረ እግዚአብሔር አንቺን የወደደ ማርያም ሆይ ደስ ይበልሽ። እኔ ሐዋርያው የሆንኩ የጌታ እናቱ ማርያም ሆይ ደስ ይበልሽ። ከተወለደ በኋላ ማኅተመ ድንግልናሽን ያለመለወጥ የጠበቀውን አማኑኤልን የወለድሽው ማርያም ሆይ ደስ ይበልሽ። የማኅፀንሽ መሠረት ሳይናወጽ አምላክን የወለድሽ ማርያም ሆይ ደስ ይበልሽ። ሰላምታም ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው ልዩ መድኃኒታችን በመውለድሽም እናትና አገልጋይ የተባልሽ ማርያም ሆይ ሰላምታ ይገባሻል። እግዚአብሔር ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ቢሆን የእናትነትን ባለሟልነት አግኝተሻልና ማርያም ሆይ ሰላምታ ይገባሻል ይላል። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ የተመሰገነ ይሁን። እንግዲህ ይሄ በተአምረ ማርያም ለንባብ እንዲመቹ ነው ተዘጋጅቶ ሁልጊዜ በየዕለቱ ላደለው ላልተቻለው ደግሞ በሰንበትና በእመቤታችን በዓላት የምናዳምጠው ይሄ ነው። መቼስ እመቤታችን ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ያለው ቦታ ይታወቃል። በዓለም የእመቤታችን ተአምር የማይነገርበት ሀገር የለም። በሁሉም ሀገር የእመቤታችን ተአምር አነሰም በዛም ይነገራል። በሁሉም ዓለም ይነገራል፣ አይቀርም። የእመቤታችን ተአምሯ ሳይነበብ ሳይነገር የቀረበት ሀገር የለም፣ በሁሉም ስፍራ ስላለ። ምስራቆቹም ካቶሊኮቹም የኦሪየንታል አብያተ ክርስቲያናት የሚባሉትም ሁሉም ቢሆን የእመቤታችንን ተአምራት ይቀበላሉ። የእመቤታችን የተአምር መጽሐፍ አላቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ለየት ባለ መንገድ ስርዓት ሰርታ የሚነበብበትን ስርዓት፣ የሚነበብበትን ቀን፣ የሚነበብበትን ሁኔታ ሰርታ ለኪዳንም ለቅዳሴ መቅድምም አድርጋ መጽሐፍ ዘይነበረ እንጠንተ ቅዳሴ ይባ ከቅዳሴ አስቀድሞ ባለ አገልግሎት ያልነበረ እንዳይገባ ያለው ሲተረጎም ጥንተ ቅዳሴ ተአምር ኪዳን ነው ብለዋል አባቶቻችን። ስለዚህ አንድ ሰው ምንጊዜም ለመቁረብ ተአምረ ማርያም መስማት ኪዳን ማድረስ አለበት። አባቶቻችን ተአምረ ማርያምን መስማት ኪዳንን ማድረስ ብለዋል። ለምንድን ነው ተአምረ ማርያምን ማድረስ ኪዳንን መስማት የማንለው ብሎ የሚጠይቅ ሰው ቢኖር ተአምረ ማርያም ግዱን ምዕመናን ያዳምጡታል። ለምን? በንባብ ስለሆነ የሚደረስ በሚያዳምጡት ቋንቋ። ጥንት በግዕዝ ነበር የሚነበብ። ለምን? ህዝቡ ሁሉ ግዕዝ ስለሚናገር ግዕዝ ስለሚሰማ። አሁን ደግሞ ከ1910 ጀምሮ ላለፉት 100 ምናምን ዓመታት በአማርኛ ነው በብዛት የሚነበበው። ኪዳን የሆነ እንደሆነ ግን በዘር የሚደገመው ነገር እንዳለ ሆኖ ግን በጥንቱኑ ሙሉ በዜማ ነበር የሚደረስ። ያው ሰዓት አላዳርስ እያለ ነው እንጂ እና ኪዳን ማድረስ ይባላል። ማድረስ እና ነገሩ ትንሽ ለመመናን በረከት ቢኖረውም ከምስጢሩ ሳይካፈሉ መሄዳቸውን የሚያጠይቅ ነገር አለው። በነገራችሁ ላይ መድረስና ማድረስ ከማዳመጥና ከማድረግ ጥቂት ጎደል ያለ ነገር ያላቸው ይመስለኛል። በእኔ አመለካከት ስመለከት ኪዳን አደረስኩ ይባላል። ለምንድን ነው አደረስኩኝ? ሌላ ምስጢር አለው። እሱን ዘንግቼው አይደለም፣ ከተግባሩ አንጻር ነው ያየሁት። ከተግባሩ አንጻር እንኳን ምእመኑ እኛ አገልጋዮችን ቢሆን ኪዳን ላይ እንዲሁ ኪያከና ዘተወልደን ካልሆነ በቀር ከውስጥ ያለውን ዘር ሰምታችሁ ታውቃላችሁ? ሚካኤሎች አንዳንድ ቀን እዚያ ታደርሳላችሁ ይባላል አይደል? ተከታታይ ለምሳሌ ለከግዚኦ ለገባሬ ኩሉን ሲጨርስ ኪያከን ሲየበ እግዚኦ፣ አምላከ ብርሃንን ሲጨርስ ኪያከን ወደስ እግዚኦ አይደል? እነዚያ ግን ሁሉ ቀን አይደለም፣ ጊዜ ሲኖር መሰለኝ። ገዳም ነፍሳቸውን በቀኝ ያቁም በረከታቸውን ያሳድርብንና አባጦ መልሳን ኪዳን የሚያደርሱ እንደዛ ነው። ገዳማቸው እንግዲህ አገጥሟችሁ የሄዳችሁ አይታችኋል። እንደዚያ ነው ስርዓቱ፣ እሱ ነው። በነገራችሁ ላይ በጣም ብዙ ሰዓት አይወስድም። ሞክሬዋለሁ፣ እስቲ ልሞክረው ብዬ ሞክሬዋለሁ ለመለካት። ከ15 እስከ 20 ደቂቃ ነው። ጠፈፍ ብሎ ይባል ከተባለ 20 ደቂቃ ነው፣ ዘበላ አይወስድም። መደበኛው ኪዳን በስርዓት ከተጮኸ እንደዚሁ እኛ በለመድ ነው ተደራርቦን ባለው እንኳ 10 ደቂቃ ይወስዳል እና ከ15 እስከ 20 ደቂቃ ብቻ ነው የሚወስደው። በዚያ ላይ ደግሞ አንዳንድ ቦታ ላይ ሰዓት እንኳ ቢሄድባቸው ለምሳሌ ለከግዚኦ ለገባሬ ኩሉን ይልና ሊጨርስ ትንሽ 3-4 አረፍተ ነገር ሲቀረው ኪያከ ይላሉ። እንደዚያ ያደረጉ። ለሁሉም ወደ ጉዳያችን እንመለስና እመቤቴ ማርያም ሆይ ደስ ይበልሽ የሚለውን ትምህርታችን ማንሻ እናደርጋለን። ዛሬ በጣም ብዙ በዓል ስላለ ሁሉንም ተርከን ስለማንዘልቀው አጭር ነገር አድርገን ማጠቃለያ ለመስጠት እንሞክራለን። በነገራችሁ ላይ ያው ጉባኤ እንዲኖር በእናንተ ፈቃድ ነው። እኔ ያውቄ ነው ዝም ያልኩኝ በሁለት ምክንያት። አንደኛ መቼስ ሁሉን ነገርን ያስታውሽ መሆኑ ስለሌለበት ራሱ ሰው ፈልጎ ቢሆን ጥሩ ነው።
ሁለተኛ ነገር ለእኔ በረከት እንዳይቀርብኝ ደግሞ እዚያ ጉባኤ ቤት የቅዱስ ዮሐንስ አፈወርቅ ጉባኤ አለ። አሁን በዚህ ሰዓት እዛም ጉባኤ እየተካሄደ ነው። ሰው እዛም አስተምር ተብዬ ስለነበረ ሌላም አማራጭ ነበረኝ በረከት የማገኝበት እና ከዛ ባሻገር ግን ደግሞ ምናልባት መደበኛ ኮርስ ካለም ብዬ ተጠራጥሬ ነበር እና ትናንት ከመሸን የሰማውና ሰው ምንም ሆኖ ቢሆን ትልልቅ በዓላት ሲመጡ ዛሬ አሁን ቅዱስ ዮሐንስ አፈወርቅን፣ ቅዱስ አባታችን ተክለ ሃይማኖትን፣ ቅድስት እናታችን ክርስቶስ ሰምራን ከነዚህ ሁሉ ጋር ደግሞ የሶስቱም ረዳታቸው ቅዱስ ሚካኤልን፣ ነቢዩ ቅዱስ ዕንባቆምን፣ ከአርእስተ አበው መካከል ያሬድ ወልደ መላልኤልን፣ ከደብረ ሊባኖስ ጻድቃን መካከል አባ ሕዝቅያስን፣ አባ አብርሃምን 12ቱ ንቡራነ እድን እናስባለን አይደለም። ዛሬ የቅዱስ መስቀል ዓመታዊ በዓል ነው። ዛሬ መንፈሳዊ ቅዱስ ቄርሎስ ዓመታዊ በዓሉ ከመስቀሉ ጋር አብሮ ይታሰባል አይደለም። ሌሎችም ቅዱሳን አሉ። ከኢትዮጵያ ነገስታት የሚካኤል ወዳጅ የነበረው አፄ እስክንድር አንድ የእመቤታችን መልክ ደርሷል የሚባልለትና የቅኔ ገበሬ ነው የሚባልለት በጣም ገናና ንጉስ ነበረ። ጻድቅ ነው ለማለት መሰረት አላገኘንም፣ እግዚአብሔር ይወቀው። ግን ደግነቱን እናውቃለን። አንደኛ የጻድቁ ዘርዓ ያዕቆብ የጻድቁ በደ ማርያም ልጅ ነው። የዘርዓ ያዕቆብ የልጅ ልጅ የበደ ማርያም ልጅ ነው። በጊዜው ገና በልጅነቱ ነግሶ ለ17 ዓመታት ያክል እዚች ሀገር ላይ ሲኖር ሀገርን ለመከላከል ብዙ ውጣ ውረድ አሳልፏል። እና የእስክንድርን ነገር ማወቅ ከፈለጋችሁ በቅኔ ታሪክ ውስጥ የቅኔ ከየት መጣው ገና ብዙ ጥናት ይፈልጋል። እስካሁን ድረስ የታወቁ ግን ሰዎች አሉ ለቅኔ መሰረት የሚባሉ። ከነዚህ መካከል አንደኛው ደቀ እስጢፋኖስ ነው። እና ይሄ ሰው የነበረ በአፄ እስክንድር ዘመን ነው ይባላል። እና ነገረ ሰሪ ሂሩተ ስላሴ የምትባል ሚስት ስለነበረችው ንጉሱ ምስጢር ለማዳመጥ ከደቀ እስጢፋ ጋር ብዙ ሰዓት ታሳልፋለችና ይህንን በሌላ ነገር ተርጉሞ ነገረ ሰሪ ለንጉሱ አይ ሚስትህን በትምህርት እያመካኘ ሌላ ክፋት እያደረገ ነው ብሎ ይለዋል። ለማረጋገጥ ብሎ ሲመጣ ቤተ መንግስቱ ተዘግቶ እነሱ ከውስጥ ነው ያሉ፣ ሚስቱና ሊቁ ማለት ናቸው። በዚህ ጊዜ ተበሳጭቶ አንድ ቀን አቀረበ። መቼም አንለውም፣ ሰው ተናዶ እየፎከረ የተናገረውን ነገር አቀረበ አንለውም። ታውቁት ከሆነ በጣም በብሂል ቅኔ ነው አይደል? ምንት አገበረከ ቁንጽለ ገዳም አንተ ቤተ አንበሳ በዊአ የተሰመኑ ጥህረቶ በአፋ ነው። እንግዲህ ማንሸው እናንተ የዱር ቀበሮ እንዴት ብትደፍር ነው ከአንበሳው ቤት የገባ? በውጭ ሲያናፋ ሲደነፋ ተሰማሞኝ ነው። እና የተማረ ለተማረ ሲነጋገሩ ይሄኛው እንደጨረሰ ሙሉ እንትን ረስቸዋለሁ የብዙ ዓመት ስለሆነ ከውስጥ ያለውም እንደዚሁ ደቀ እስጢፋ እሱም ያቀርባል። እና የዚህኛው መጨረሻው ምንድነው? ጽንዖ ለእሳት ከዊነከ ብርአ ነው የመጨረሻው። እሳት እየመጣልህ ነውና ብር ምንድን ነው? እንዴት ባላችሁ ታውቁታላችሁ። የሸንበቆ ዝርያው እሳት ከነካው ችግር ነው አይደለም? እንደዚያ ነው። እና ያኛው ደግሞ የተናገረው ነገር ነበር። ከዚያ በኋላ እሳት ለቀቀባቸው ይባላል። እሳቱን ነዶ ሲያልቅ ግን ሁለቱም የሉም። እና ምን ይባላል? ያው ዕፀ መሰውር ነበረው እና በዚያ ይዟት ሄደ ይባላል። አሁን ስለዚህ አይነት ኮተት ውስጥ አልገባም። ዕፀ መሰውር ምንድነው? በቅድስት ክርስቶስ ሰምራ ገድል ውስጥ አንድ ነገር አለ አይደለም? አንድ ማይቀበ እግዚ የሚባል ሰው በጣና ዳር ይኖር የነበረ ሰይጣን በአምሳለ ሰገል በጠቋይ አምሳል ይታየዋል አይደል? ዕፀ ሕይወትን ላምጣልህ ከሰውነት ውስጥ ቅበራት፣ ሞት፣ ድህነት፣ እርጅናን ሶስቱን ነገር አታይም ብሎ አለው። ሶስቱን ካስቀረችልኝማ ምን ዕዳዬ ምን ላርግልህ አለው። ፈጣሪን ካድልኝ አለው። ካደለት አስቡት፣ ገንዘብ ወጣትነትን እና ለዘላለም መኖርን ለማግኘት ማለት ነው። ካደለት እንኪያው ሰውነቴ በሙሉ በዚህ እንዲጠቀም ስለምፈልግ ብሎ ከራሱ እስከ እግሩ ድረስ ያችን እጽ በየስፍራው ቀበራት፣ ጥቁራት እያስመሰለ ማለት ነው። ትንሽ ጊዜ ሰይጣን ለወዳጁ ቅርብ ነው ይባላል። ወጣቱነቱንም አልነሳውም፣ ሀብቱንም አልነሳውም። ከዛ ቆይቶ ግን ሰይጣን የማይችልበት ደረጃ አለ። ለምን? ስልጣን እግዚአብሔር ይመጣል። ያን ጊዜ ጠላት ሸሸ። ማርጀት፣ ሀብቱ ጠፋ፣ ደግሞ ማርጀት ጀመረ። ወይኔ ጠላት ተጫውቶብኛል ብሎ
ሲያስብ ምን ይመጣለታል? ንስሐ ቢገባ ቀላል ነገር አይደለም። እችም የዚህ ንስሐ የምታውቁት ከባድ ነው። በነገራችሁ ላይ የጠንቋይ ንስሐ ቀላል እንዳይመስላችሁ። ጠንቋይ የሄድም በተለይ ዋናው ራሱ ጠንቋዩ ማለት ነው። እና ቅዱስ ክርስቶስ ሰምራ መታደል ነውና በጊዜው ልክ ቅዱስ ባስልዮስ ዘቂሳርያ እያለ ያለ ሰይጣን ራሱን አሳልፎ የሰጠው ቅዱስ ባስልዮስ ነበረለት። ይሄ ሰው ደግሞ ቅዱስ ክርስቶስ ሰምራ ነበረችለት። ይሄን ጊዜው በ15ኛው ክፍለ ዘመን መጀመሪያ አካባቢ ነው። ሄደና ባክሽ አማልጅኝ ከፈጣሪሽ ብሎ አላት። ገና ሳትመጣ እግዚአብሔር ገልጾላት በጸጋ አውቀዋለችና ዝም ብላ ታለቅሳለች። ማረውም አትል ምንም አትል ታለቅሳለች። ጌታችን እንዳስለመዳት መጥቶ ሲጎበኛት ወዳጄ ክርስቶስ ሰምራ እንዴት ዋልሽ? ምን ያሳዝንሻል አላት። አይ ፍጥረትህ አንተን ክዶ እንዲያገኛለሁ መስሎ እንዲህ ብሎ አማልጅኝ አለኝ ማረው አለች። አይ ወዳጄ ሆይ ይህንንስ አልምረውም፣ በእናቴ ድንግልና ምያለሁና አልምረውም። ጠንቋይን የሚጠነቁልና የሚያስጠነቁልን ሰው ላልምር አይሆንም ብያለሁ ብሎ አላት። አሁንም ትጸልያለች። ለምን ትለምኝኛለሽ አላት። ማረው ግድ የለህም። ኋላ አንድ ነገር ጠየቀችው። ቅዱስ ክርስቶስ ሰምራ በጸጋ እግዚአብሔር የተማረች ናትና ምን አለችው? ቦኑ በከንቱ ተጸፋይከ ተኮራይከ ተሰቀልከ። በውኑ ለከንቱ ነው ወይ በጥፊ መመታትህ፣ በዘንግ መመታትህ፣ መሰቀልህ፣ መሞትህ ለከንቱ ነው ወይ? ለኃጣን አይደለም ወይ? ያስ ቢሆን ታዲያ ለሚገባው ነው እንጂ ለማይገባው ነው ቢላት፣ ጌታዬ እንግዲያስ ጥያቄ ልጠይቅ አለች። ጠይቅ ይሻላት። ሁሉን የሚያውቅ ጌታ ፈቃዷን ሊፈጽምላት ፈልጎ ነው። ከፍጥረት ሁሉ ስትፈጥር ማንን አከበርክ? ሰውንስ ወይስ እንጨትን አለች። ሰውን እንጂ አላት። ስለ እንጨት ብለህ እሱን ከምትኮን ነው ስለ እሱ ብለህ እንጨቷ ብትወጣ አይሻልም ወይ? ምን አለ? በይ ፈቃድሽን ፈጽማለሁ፣ ምሬልሻለሁ፣ ግን አንድ ነገር ይጠይቀሻል፣ እሱን አድርጊለት መጀመሪያ አላት። ምንድን ነው አለችው? ራሱ ይጠይቅሻል አላ ጌታ ምሬልሻለሁ ብሎ ከሄደ በኋላ ያ ሰው ሲመጣ ጌታ ማረህ እኮ አለችው። ከማረኝ ስላይቀር እባክሽ ከሰውነት ያለውን በሙሉ ፋቂና አውጭልኝ። የተቀበረውን ጠላት የቀበረውን ነገር አለ። ከራስ ጠጉሩ እስከ እግር ጥፍሩ ብትፍቀው ደሙ ፈሶ ሞተ። ቅዱስ ክርስቶስ ሰምራ ስታለቅስ ጌታ አይዞሽ ምሕረቱን ወትሮም ሰጥቼዋለሁ፣ ኋላ ደግሞ ደሙ ፈሶ ስለሞተ ከሰማዕታት ማህበር ደምሬልሻለሁ ብሎ ከሰማዕታት ማህበር ተደምሯል። እንዲህ ያለ እድል ግን ሁልጊዜ አይገኝምና መጠንቀቅ ያሻል። የዚህ ዘመን ጥንቆላ ደግሞ መንገዱ ብዙ ነው። ሁልጊዜ ብሎ ቀጥታ ጠንቋይ ብቻ አይደለም፣ ስሙ ብዙ ነው። አንዳንድ ጊዜ በጸበል ተመካኝቶ ብዙ አይነት ጥንቆላም ስላለ ጸበል ስትሄዱ ሁልጊዜ ላለው አይደለም ጸበል ያለበት ብቻ ሁልጊዜ ደጋግሜ እላለሁ። እንዴት ዋላችሁ? ስጋውን ደሙን ለመቀበል ለመቁረብ ሁልጊዜ ካህን ያስፈልገናል አይደል? ካህን ከሌለ መቁረብ አንችልም። ካህን ከሌለ ጸበል ላይ ካህን መኖር አለበት። ለምን? ውሃውን ጸበል የሚያደርገው ካህኑ ስለሆነ ጸሎት አድርጎ። ነገር ግን እኛ ካህኑ ስላለ ብለን ከሆነ ምን ሄደው ልናስቀድስ የምንመጣው ቄሱ ስላለ አይደለም። ቄሱ ያስፈልጋል፣ ስላለ ስለሌለ አይደለም። ምን መጣው ማንን ፈልገን ነው? ንገሩኝ። እግዚአብሔርን ፈልገን ነው። ካህኑ ያስፈልጋል? አዎ ያስፈልጋል። ነገር ግን ካህኑ አለ ብለን አይደለም ምን ሄደው። ልክ ሰባኪ አለ ብሎ ጉባኤ እንደሚመጣ ሰው ማለት ነው። ገለ የሚባል ሰባኪ መጣ ሲባል እንደሚመጣ ልባለባ ሰው ማለት ነው። ጸበል ስንሄድ ካህናት ያስፈልጋሉ። ነገር ግን ዛሬ በነገራችሁ ላይ ካህናትም መቼም በጎ በሚሰራ ሰው የሚቀና የለም፣ ክፉ በሚሰራ ነው የሚቀና አይደል? እኔ በተለይ በመሃሉ ሀገር በአንዳንድ ሰው ያሉ አንዳንድ ካህናት አባቶቻችን ስመለከት የመነኮሳትን ልብስ ለማመሳሰል ሲሞክሩ ታያላችሁ አይደል? መሀል ሀገር ብትሄዱ ጠቅላላ ቄስ ሁሉ እንደምን እንደሚለብስ እንደ መነኩሴ። ለምን? ሴቱ መነኩሴ ስለሚወድ። ሌላ ምክንያት አለው? እኛስ እግዚአብሔር ይመስገን ወንዶች መነኩሴ ትወዳላችሁ፣ ትኩረታችሁን ይስበዋል። አይስብም አይደል? መነኩሴ የሚወድ ማን ነው? ሴት። መነኩሴ ሴቶች የሚወዱ ለምን ይመስላችኋል? ጋኔን ስላደረባቸው። ኃይለኛ ቃል አመጣሁኝ ትቼ ነበር አይደል? እውነቴን ነው። አንዲት ሴት መነኩሴን መንፈስ ቅዱስ ሊያስወድዳት አይችልም። ምክንያቱስ የአንድ መነኩሴ ትልቁ ህጉ ምንድን ነው? ኢትራይ ገጻ በርስቲ ወይ ትስማ ድምፃ። አንድ መነኩሴ የሴት መልክ ምን አትበል ነው የሚለው? አትይ። ድምጿንስ
እና ታዲያ እንዲህ ያለ መንፈስ ቅዱስ እንደገና ከሴት ጋር ዋልደር ይለዋል አይለውም። አንዲት ልጅ ምን ላጠየቀች ልጠመቅ ሲሄድ ልብስሽን ሙሉ በሙሉ እስከ ፓንትሽ ካላወለቅሽ አትጠመቂም እያለኝ ምን ላድርጋለች። ክፍል ካለው ራስሽ ችለሽ የምትጠመቂበት ልቂ ጥሩ ነው። አረ የለውም ዝም ብሎ ክፍት ነው። ሰውየው ሌላ ነገር ፈልጎት ነው እንግዲህ አትሂጂ ጭራሽ እዛም። ኋላ ምን ያደርጋል ቢያንስ እንኳ ሀፍረቴን ሸፍኜ ልጠመቅ ብሎ ጸላዔ ሰናያት ፓንት ውስጥ ይደበቃል። ዝም ብሎ ማየት ፈልጌያለሁ አይላት። እንደዚህ ያለው አረመኔ ዱርዬ ማየት በቃ እርቃንሽን ማየት ፈልጌያለሁ አይሻለው? በነገራችሁ ላይ ጸላዔ ሰናያት ፓንት ላይ ይደበቃል። ጸበሉ ከፓንት ውስጡ ነው ሳይደርስበት ቀርቶ ወይ ደግሞ በጦስ ማስያዣ ውስጡ ነው መንፈስ ቅዱስ አቀቶት ሊቀር ማለት ነው። ከነገረ ቀደም ታመሽ የሄድሽው እኮ ጸላዔ ሰናያት ከሰውነትሽ ተደብቆ ነው። ከዛ ከፓንት ከምናምን አልፎማ ቆዳን ስጋን አጥንትን አልፎ ገብቶ እኮ ነው አይደል? እንዴት ያለ ድንቁርና ነው! እንዴት ዋላችሁ? እንዴት ዋላችሁ? ለሁሉም እንተወውና ይህን ሁሉ ጉድ ወደ ጉዳያችን እንመለስ። አሁን ካህናት እንዲህ እያደረጉ ነው፣ እንደዛ እያደረጉ ነው። አሁን አንዳንድ ነገር እያየሁ ነው። በየጸበሉ ሄዶ ቄሱ ሁሉ ምንድነው በተለይ ጎንደር ከተማ ያሉ ጸበሎች አላል። ጎንደር ከተማ ውስጥ አንደኛ ቄሱ እንዳጥማቂ እያደረገው ነው። ምን አለ ጸሎቱን አድርገህ ለመንፈስ ቅዱስ ስራውን ብትሰጠው፣ መንፈስ ቅዱስ ስራውን እንዲሰራ ብትተወው ምን አለ? ምንድነው ምናምን። አሁን ደግሞ በየጸበሉ መፍትሄ ስራ ነው አለ የሚደገም አይጣል ነው መድኃኔዓለም። እዚህ ያለንበት ዘመን ሳስበው ግራ ነው የሚያገባኝ። ለሁሉም የእናታችን ቅድስት ክርስቶስ ሰምራ በረከቷን እግዚአብሔር ያሳድርብን። እንዲህ አርጋ ዳነችው። ወደ ጉዳያችን እንመለስና እንግዲህ የአፄ እስክንድርን ነገር አንስተን ነው። እግዚአብሔር እሳቸው ንጉሱንም በቀኙ ያቁም፣ ለእኛም ከበረከታቸው አይንሳን። አጫጭር ነገሮችን እያነሳን እንምጣ። ከቅዱስ ሚካኤል እንጀምር። ቅዱስ ሚካኤል ዛሬ ለምንጠራቸው ቅዱሳን ሁሉ ረዳታቸው ነው። ለሁሉም ለምሳሌ ከላይ ለያሬድ ወልደ መላልኤል ወረድ ብሎ ዛሬ በዋነኝነት የበዓሉ ምክንያት ይሁን ለቅዱስ ዕንባቆም። ቅዱስ ዕንባቆምን ለቅዱስ ዕንባቆም ብቻ ሳይሆን ለቅዱስ ዳንኤልም ቅዱስ ዳንኤልና ቅዱስ ዕንባቆምን ሲረዳ ቅዱስ ሚካኤል የአምላክን በሕቱም ድንግልና ተጸንሶ መወለድ የአምላክን መቃብር ሳይከፍት የተባረከ የተቀደሰ የተመሰገነ ትንሣኤውን መግለጡን እግረ መንገድ እየነገረን ነው። ቅዱስ ዕንባቆም ማለት ነቢዩ ቅዱስ ዕንባቆም በዘመነ ፄዋዊ የነበረ በመከራ ዘመን እስራኤል በተማረከች እስራኤል 10 ነገድ በ720ዎቹ አካባቢ ተማርኮ 2 ነገድ ቀርቶ ነበረ። 2 ነገድ በአንድ አይደለም የተማረከ፣ በ10 ዓመት ውስጥ 3 ጊዜ ነው የተማረኩት። የመጨረሻው በ580ዎቹ አካባቢ የመጨረሻ እንድያቸውን የሄዱበት ነው። የመጨረሻው ምርኮ ሲደረግ እግዚአብሔር እንዳይማረክ እሱን ወደ ፍልስጤም ወስዶት ተርፏል። ኋላም ወደ ይሁዳ ተመልሶ ገበሬ ነበረ። እንዴት ዋላችሁ? ነቢይ ነው ደግሞ ምንድን ነው? ገበሬ ነው። አዎ ለዚያ ነው ለለያጽዱ አክሊለ ዘገርሃይቱ የሚለው። ማሳውን ለሚያጭዱ ሰዎች ያንን አምርቶ ለራሱ ተመግቦ ለነዳያን ተርፎ ህዝቡን አስተምሮ ያድራል። እንደ ገጠር ካህን ማለት ነው። ኋላ አንድ ቀን እንደ ልማዱ እንዲያ ሲያደርግ እስራኤል በሙሉ ተማርከው ፋርስ ባቢሎን ያሉና ቅዱስ ሚካኤል ተገለጠለትና ይህንን የያዝከውን አገልግል፣ ምሳ በአገልግል ይዞ ነበር። ይሄ የያዝከውን ነገር ወስደህ ባቢሎን ውስጥ በአንበሳ ጉድጓድ የተጣለ ወገንህ ዳንኤል አለና ረሃብ ስለተቸገረ 7 ቀን ሙሉ እህል ስላልቀመሰ ሂድና መግበው ይለዋል። ጌታዬ ባቢሎንን አላውቃትም፣ ለባቢሎንን እየአምራ ባቢሎንን አላውቃትም፣ የአንበሶች ጉድጓድ እንደምትለኝ አላየሁም፣ እንዴት አድርጌን የምመግበው አለ። ወነሰው በሰርተ ድማሁ ይላል። በራሱ ጉተና አንስቶ እንደ አይነ ጥቅሻ ባቢሎን ከኢየሩሳሌም ከይሁዳ አንስቶ በአንድ ጊዜ ፋርስ ባቢሎን ማለትም ከእስራኤል አንስቶ ኢራቅ አደረሰው። የአንበሳ ጉድጓድ እንደተዘጋ አስገባው። ቅዱስ ዳንኤል ተመገበ፣ እግዚአብሔርን አመሰገነ። እርስ በርሳቸው ተጽናኑ፣ ተነጋገሩ። ኋላ ዕንባቆምን መልሶ ያ እንደተዘጋ መልሶ ወስዶ በይሁዳ አስቀመጠው። ይኸው ምሳሌ ነው። ዕንባቆም የጌታ ግባ አናብስት የእመቤታችን ምሳሌ ሳይከፈት ገብቶ ሳይከፈት እንደወጣ
ጌታ በሕቱም ድንግልና ከመቤታችን ተጸንሶ በሕቱም ድንግልና ለመወለዱ ምሳሌ ነው። እንግዲህ ሌላ ደግሞ ነገር አለ። ያቺ አገልግል ከውስጧ ምን ነበራት? ምግብ አይደል? ያን ምግብ ወስዶ ዳንኤል ሲመገበው ምግቡ ምን መሆን አለበት? ማቅለቅ ወይ መጉደል አለበት አይደለም? ተመልሶ ሲሄድ ከትኩስነቱ ሳይቀዘቅዝ ከምላቱ ሳይጎድል እንደነበረ ሆኖ ተገኝቷል። ይህም ቅዱስ ሚካኤል ያደረገው በእግዚአብሔር ኃይል ታምራት ነው። ቅዱስ ሚካኤል ቅዱስ ዮሐንስ አፈወርቅን የረዳ እሱ ነው። ቅዱስ ተክለ ሃይማኖትን የረዳ እሱ ነው። ቅዱስ ክርስቶስ ሰምራን የረዳ እሱ ነው። ከቅዱስ ክርስቶስ ሰምራ እንድንጥቀስለት ለቅዱስ ሚካኤል ጌታችን እመቤታችን ሲጎበኛት ሁሉን ቅዱሳን ሰብስቦ በተለይ አንድ ጊዜ 3 ቅዱሳንን ላከላት እና 3ቱ ቅዱሳን በተራ ሲገቡ እዚህ ጣና ያለው በአቷ ላይ ሲገቡ የመጀመሪያው ፊቱ እንደ ፀሐይ ያበራል። ማነ አለችው። መጀመሪያ ገብቶ ሰላምታ ከሰጣት በኋላ እግዚአብሔር ወደ አንቺ ልኮኛል አለት። ማነኝ ትላለህ? ማን ነው ስምህ አለችው። እኔ እግዚአብሔር የነቢያት አለቃ አድርጎ የሾመኝ ሙሴ ነኝ አላት። ሌላ እንደገና ተከትሎ ገባ። እሱም እንደ ፀሐይ ያበራል። ሰላምታ ሰጣት። ወደ አንቺ ተልኬያለሁ ይላታል። ማነህ አለችው። እኔ እግዚአብሔር ከሞት የሰወረኝ ብሔራውያን ያስገባኝ ኤልያስ ነኝ ይላታል። 3ተኛ ጠጉሩ የበዛ ደግሞ ይገባል። ወደ አንቺ ተልኬያለሁ ይላታል። ማነህ ትለዋለች። እኔማ አምላክን ያጠመቅኩ ዮሐንስ ነኝ ይላታል። ለምን ወደ እኔ ተላካችሁ? ጌታችን ኢየሱስ ክርስቶስ በባሕረ ጻና አጥምቋት ብሎናል። ልጅነትማ በ40 ቀን ያገኝቼ ለማይገቡ ሲል አይ የዛሬው ሌላ ነው ለየት ያለ ነው ብለው አጥምቀዋታል። ያ እሷ የተጠመቀችባት ስፍራ መዓዛዋ ለረጅም ጊዜ ነበረች ትባላለች። ኋላ ጌታችን ቅዱሳንን ሰብስቦ መጣ እመቤታችንን ይዞ። ከዚያ እስካሁን ሁሉን ሰጥቼሻለሁ፣ አንድ ነገር ቀርቶ የነበረ ይኸው እመቤታችን ማለት እናቴን ሰጥቼሻለሁ፣ ትንከባከብሽ፣ በሁሉ ነገር ረዳት ትሁንሽ እና ፈቃድሽን ሁሉ ትፈጽምልሽ ብሎ አላት። እመቤታችን አስከትላ ጌታዬ ያልከኝስ ጥሩ ነው፣ ግን ከእኔ ይልቅ ሚካኤልን ነው በጣም የምትወደው ብላለች። በጣም ሚካኤል በነገራችሁ ላይ ቅዱስ ክርስቶስ ሰምራ ሚካኤል ጋር ቅዱስ ሚካኤል ያላትን ነገር ሰው ብዙ አይረዳም። በእውነት ገድሏን በደንብ መላልሳችሁ ብታነቡት ነው የምታገኙት። ቅዱስ ክርስቶስ ሰምራ በጋብቻ ስትኖር ከሌኒና ከእናቷ ከሌኒ ከደርሳኒ ከአባቷ ተወልዳ በጋብቻ ውስጥ ገብታ ስንት ልጅ ነው የወለደች? 11 በኋላ ያኛው አዝላ ሄደችው ጋር 12ኛ ይሆናል። እነዚያን ሁሉ ልጆች ወልዳ ስትኖር ንጉሱ በወቅቱ የነበረው ገብረ መስቀል ማለትም አፄ ዳዊት ስመ መንግስታቸው ነው 272 አገልጋይ ላኩላት አይደል? ኋላ ምን አለች? አይ እንዲያው ይሄ ነገር ለውዳሴ ከንቱ የሚያጋልጥ ምን ሊያረጉልኝ ነው ብላ ስታዝን ስትጸልይ ቅዱስ ሚካኤል በአካል ነበር የሚነጋገር። እኔ በነገራችሁ ላይ ቅዱስ ሚካኤል በኋላ መንና ከበቃች በኋላ አይደለም እንዴት በጋብቻው ነው ተገለጠላት። እኛ በጋብቻው ነን አይደለም ቅዱስ ሚካኤል መገለጥ። አስቡት እስኪ እንደው ደህና ዋላችሁ ለመባል እንኳን ይገባናል ብዙዎቻችን። በተለይ እኔ ራሴን ሳስበው ይገርመኛል። እንዲያ የጋብቻን ክብር አላወቅንም ብዙዎቻችን። ጋብቻ ምን እንደሆነ በነገራችሁ ላይ ከመቤታችን የከበረ ፍጥረት አለ? እንዴት ዋላችሁ? ከመቤታችን የከበረ ፍጥረት አለ? መቤታችን ከመላእክት ትበልጣለች አትበልጥም? ከቅዱሳን ሁሉ ትበልጣለች አትበልጥም? ከሰማይና ከምድርስ ትበልጣለች አይደለም? መቤታችን የተገኘች እኮ ከመላእክት አይደለም። መቤታችን የተገኘች ከምንድን ነው? ከሰው ከጋብቻ። እንዴ አላወቅንበትም እኮ ጋብቻ ምን እንደሆነ አልተረዳ ነው። ለምን? ጊዜያዊ ነገር አድርገነዋል። የስሜታችን ጉዳይ አድርገነዋል። ዋጋውን አልተረዳንም። ዝም ብሎ በየጋብቻው የአብርሃምና የሳራ ያደርግላቸው አይ በከንፈር ሆነ እንዴ። መጀመሪያ አብርሃምና የሳራ ያደርግላቸው ብሎ የሚለው ሰውዬ አብርሃምና የሳራ ጋብቻ ምን እንደሆነ አያውቅም። ማዝ ነው አያውቅም። እኔ ጋብቻ የሚያውቁ በጣት የሚቆጠሩ ሰዎች ያውቃሉ። ልክ በቀደም ክርስቲያን አየሁ ብያችሁ የለዛኛው ጉባኤ ደህና ዋላችሁ። አሁን ደግሞ ሰሞኑን ያኛው በምናኔ ሆኖ ነው ክርስቲያን፣ አሁን ደግሞ በጋብቻ ውስጥ የሚኖር ክርስቲያን ደግሞ አየሁኝ ሰሞኑን ደግሞ። በቃ አሁን እንደዚህ ያለው ሰው እንደዚህ ብሎ ይመርቅ ያስኬዳል። እና ቅዱስ ሚካኤል አትዘኝ፣ ይሄ በእግዚአብሔር ጥበብን የሆነ እነዚህ ባሮች የተላኩልሽ አላት። ለምን አባቴ ለምን አለችው። ቤተ ክርስቲያኔን ስሪልኝ፣
እነዚህ ይስሩልሽ እንዲታዘዙሽ እኮ ነው ይስሩልሽ እነዚህ ሴቶች ወንዶች ናቸው ይስሩልሽ ቤተክርስቲያኑን ሲሰሩላት አንድ ቀን ህብስት ይዞ መጣ ለኤልያስ እንደመገበው ማለት ነው ብላ እስከተጸገው ስመሩቅ ፍኖት ከናለው ምንድነው አለችው ይሄን ተመገቢ ወዳጄ ስለሆንሽ ይሄን ተመገቢ ብሎ በነገራችሁ ላይ እናት ብዙ ጊዜ ለምትወደው ልጇ ጥሩ ነገር ስታገኝ ትኩስ እንጎቻ ደበቅ አድርጋ ታስቀምጣለች አይደል ሲመጣ እቺም ብላ እንደምትለው ሐላ ቤተክርስቲያኑ ተሰርቶ ሲመረቅ በሴቶች ምቋም አንድ ቀን ስትሄድ መልአኩ ቁማል ሰው ሁሉ ያው መስዋዕት ነው የምታየው ምንድነው ወዳጄ ምን እያደረክስ ነው ደሞ ወንበር አምጥቼልሻለሁ ሰው ሰራው አትቀመጭ እዚህ ነው መቀመጥ እዚህ ላይ እኛ ቤተክርስቲያን ስትገቡ ሁሉ ሰው የራሱን ወንበር ይዞ ይመጣል ነው እኮ ነው የተለየ ማዕረግ ያለው ሰው ካልሆነ በቀር ወይ እንደዚህ በእግዚአብሔር ትእዛዝ ካልሆነ በቀር ሰው ሁሉ ወይ ራሱ ወንበር አለ ሄዳችሁ በተቀመጡበት ነው የሚላችሁ ይልቅስ ከመምህራን ወንበር ያገኘው ይቀመጥበታል አንተ የበላይን ሳታከብር አንዳንዶችን አያቸዋለሁ እነሱ ከበላያቸው ከመምህር ወንበር እየተቀመጡ ምመኑ መጥቶ እነሱ ወንበር ሲቀመጥ ቅርም ይላቸዋል አንተ የጣስከውን ማን ያከብርልሃል እና ወዳጅነታቸው እስከዚያ ድረስ ነው እመቤታችን ለዚህ አለች ድፍት ብላ አለቀሰች ቅድስት ክርስቶስ ሰምራ ደንግጣ ማለት ነው አይዞሽ እሱ እግዚአብሔር የሰጠሽ ስጦታ ነው እኮ ቅዱስ ሚካኤልን አብልጣ እንድትወድ ያደረገ እግዚአብሔር ነው እና ቅዱስ ሚካኤል በእነዚህ ሁሉ ቅዱሳን በአቡነ ተክለ ሃይማኖት ሕይወት ውስጥ ብታዩት ሙሉ ገድላቸው ላይ ታገኙታላችሁ እግዚአብሔር የቅዱስ ሚካኤልን ረድኤቱን ያሳድርብን የቅዱስ ዕንባቆምን ትንሽ ተናገርን ያሬድ ወልደ መላሌ ማለት ከአስሩ አባቶች ስድስተኛው ነው ወይም የነቢዩ የጻድቁ የቅዱስ ሄኖክ አባት ነው በዚህ ዘመን እንደ ቅዱስ ሄኖክ ስሙ የሚዘነጠል የለም አይደል ሁሉም መጽሐፍ ሄኖክን ገልጣለሁ ባይለውናል ምንም የማይገባውን እንኳን ይቅርና ሊቃውንት እንኳን መጽሐፍ ሄኖክን ለመረዳት እስካሁን አልቻሉም እኮ ታውቃላችሁ መጽሐፍ ሄኖክና ዮሐንስ ራእይ እስካሁን ድረስ አተረጓጎማቸው ማንሻ ትርጓሜ ነው የሚባለው ማንሻ ነው ጨርሶ ፍጹም አልተተረጎሙ ለምን ሄኖክ ዮሐንስ ከደረሱበት ማዕረግ ያልደረሰ ሰው እንደነ አፈወርቅ እንደነ ቅዱስ ባስልዮስ ያለ ማዕረግ ያልደረሰ ሰው አይረዳውም ራሱ መጽሐፉን ለመረዳት ከባድ ነው ሌሎች መጻሕፍት ማንም ሰው እንዲረዳቸው ተብሎ የተዘጋጁ ናቸው አሁን ወንጌል ሲዘጋጅ ከተወሰኑ ኃይለ ቃላት ከበድ ከሚሉ ኃይለ ቃላት ውጪ ምን ረዳው ነገር አላል ታሪክ ነክ የሆነ ትእዛዝ በቃ አላረ እንዲህ አድርጉ እንዲህ አታድርጉ አይደል በአብዛኛው በቃ እና ያሬድ ቅዱስ ያሬድ ሄኖክን የወለደ በስርዓት ያሳደገ በቤተ ክርስቲያን ታሪክ ለመጀመሪያው ጊዜ ቅዱሳን ኃጣን የሆኑ በዛ ዘመን በቅዱስ ያሬድ ዘመን ነው በደብረ ቅዱስ የነበሩ ደቂቀ ሴት ስለ ክብራቸው መላእክት የሚባሉት ወርደው ከደቂቀ ቃየን ጋር መጋባት የጀመሩት ምድርን ያረከሷት ግብረ ሰዶማዊነት የሚባለው ነገር ሄዶ የተሳተፉበት ኃጣንማ ኃጢአት መስራታቸው አያስደንቅም አሕዛብ መበደላቸው አያስደንቅም አሕዛብ መተራረዳቸው አያስደንቅም ክርስቲያን ግብረ አሕዛብ ሲሰራ ግን ያን ጊዜ ነው ዓለም የሚጠፋ ዛሬ ሀገር የተበላሸችው አሕዛብ ክፉ ስለሰሩ አይደለም ውሻ ቢናከስ ብርቅ ነው እንዴት ዋላችሁ ድመት አይጥ ቢበላ ብርቅ ነው አህያ ቢራገጥ ብርቅ ነው አይደለም ሌሎች ግን ያለ ፍጥረታቸው ክርስቲያን የሰረቀ ቀን ክርስቲያን ዘረኛ የሆነ ቀን ክርስቲያን ነፍሰ ገዳይ የሆነ ቀን ክርስቲያን ባልንጀራውን አይደለም ጠላቱን እንዲወድ ታዞ የገዛ ቤተሰቡን መጥላት ሲጀምር ያን ጊዜ ነው የዓለም ጥፋቷ ማለት እና ቅዱስ ያሬድ ከአስሩ ጻድቃን አንዱ ነው እግዚአብሔር በረከቱን ያሳድርብን አሁን ወረድ እንበልና ወደ ቅዱስ ዮሐንስ አፈወርቅ እንምጣ መልአኩ ቅዱስ ገብርኤል እመቤታችን ድንግል ማርያምን ሲያበስራት ተፈስሒ መቼስ ሁላችን በየውዳሴ ማርያሙ በእጃችን አንዳንድ ጊዜ ቅድም ሁለት ሴቶች እዚያ አባጃሌ ተክለ ሃይማኖት ላይ ቆመዋል ተግባሬን ጨርሼ ዞር ስል ተናደሩ ጥያቄን ጠይቆት ምናምን እያሉ መጡ እንድብ ለማፍሰስ ነው በአጋጣሚ ሰውየው እየተናገረ ነበርና ይሄን ፖለቲካውን ላለማዳመጥ ጠይቁኝ እንደውም አሁን ጥሩ ነው ማምዬ ሰውየው መጣ በቃ ትምህርት በኋላ ፖለቲካውን ነው የሚዘራ አይደል ታውቁታላችሁ ስለማን እንደማወራ ትምህርት በኋላ ፖለቲካ የሚያወራው ሰውዬ እንዲያውም አልኳቸው የዚህን ሰውዬ ፖለቲካ ከምሰማ ጠይቁኝ ግድ የላችሁ ደግሞ ፖለቲካ እኮ ደርዝ ያለው ፖለቲካም አለና እና እኔ ጥያቄ ጠየቁኝ ጥያቄው ምንድነው ጸበል ላይ እንደዚህ ነው ስለ ጸበል ነው የጠየቁኝ ነው
ጥያቄውን ከመለስኩ በኋላ እስቲ በሞቴ እኔ ልጠይቃችሁ፣ ሰውየው ስላልጨረሰ እስኪ ልጠይቃችሁ፣ ይሄ ቀሚስ የእውነት ነው የማስመሰል ነው? እንዴት? አይ በሌላ ቦታ ሱሪ ነው የምትለብሰው ወይስ ቀሚስ? ኧረ ሱሪ ነው የምንለብስ። የማስመሰል ነዋ፣ የማስመሰል ነዋ። እንዲሁ በሞቴ አሁን ይህንን የመሰለ በደል ተሸክማችሁ ስለ ጸበል መጠመቅ ነው የምትጠይቁኝ? የሚገርማችሁ እኔ አንዳንድ ጊዜ ግን ምን ውስጥ እንደገባን ይገርመኛል። እነዛ በሱሪያቸው ዝንጥ ብለው ምንድን ነው የምትጸልዩ እየስላቸው እንደ መቼም በሱሪ ደረጃ ከወደቁ ያው ከሌላው ነገር አይኖሩበትም ብዬ ነው። ውዳሴ ማርያም ዳዊትና አርጋኖን ነው የምንጸልየው። ይህ እኮ ራሱ ፍጹምነት የሚያደርስ ጸሎት ነበር። በሉ ያው ቀላቅላችሁ ተቸግራችኋል። ቀላቀላችሁ። አሁን ያን ሱሪ አውልቁ። አላቃቸውም እኮ አዲስ አበባ ነው የመጣ ነው ምናምን ብሎኛል። ቀላቅላችሁታል። አሁን አርጋኖን እየጸለያችሁ ዋጋ ማግኘት ትፈልጋላችሁ። ቅዱስ ዳዊት መዝሙርን እየጸለያችሁ፣ ውዳሴ ማርያም እየጸለያችሁ ዋጋ እንዲያስገኝልን ለጸሎቱ እንደሚገባ መኖርም እኮ ጥሩ ነው። እዛ እስከምንደርስ ብለን ግን ጸሎቱን አንተውም። በነገራችሁ ላይ አይተውም። ለምን? ከዚያ የሚያደርሰን ጸሎቱ ነው። አንዳንድ ሰው በቃ ለጸሎቱ አልገባም ብሎ ይተዋል። የለም፣ እንደሱ አይደለም፣ እንደሱ አይደለም። እና ይወድ ስዋን እዚያውን ሁል ጊዜ በግዕዝ በየቀኑ ይደረሳል በየስፍራው። አብዛኛው ሰው መቼም ይወድ ስዋ ለማርያምን ይደግማል። እዚያ ስለለመዳውን ቅድም ሳነበው ሕፃናትን በእርግጥ አንዳንድ ድምፅ እያሰሙ ነበረ፣ ግን ጸጥ ብሎም ቢሆን እንጃ ብዙ ሰው ከአንጀቱ የሚሰማ አይመስለኝም። ለምደነዋል። በተለይ ደግሞ በቃላችን የያዝነው ሰዎች ደግሞ እንቸገራለን የበለጠ። ለምን አናስተውለውም? እንኳን ሌላ ቢቀር ታውቃላችሁ አይደለም፣ በቤተክርስቲያናችን ታሪክ እነ ዘካርያስን የመሳሰሉ እመቤታችን ስለ አድኖ ፊት ቀርበው እመቤቴ ማርያም ወይ ደስ ይበልሽ ብሎ ሲሏት ፊቷ ስዕል አድኗ ፈገግ ሳቅ እያለች የምትታያቸው፣ እጇን እየዘረጋች የምትባርካቸው፣ ደስ ይበልሽ የምትላት አንድ ሴት እንደዛ ፈጠን ብላ ዞር ስትል ስዕሊቱ እጇን ዘርግታ ጎታ አንቺ ተመለሽ፣ እንደዚህ ነው እንደምታመስግኝ በደንብ አመስግኝ ወይ ተይው እንዳለቻት። አሁን አመስግናት እመቤታችን ልትጠቀም አይደለም። ከምስጋናዎችሽ ሁሉ ማንን ተወጅ ብትባል ውዳሴን እንዳለች ሁሉ ካጭሩ ደግሞ የገብርኤልን ሰላምታ ወዳለሁ ብላለች እመቤታችን። ቅዱስ ገብርኤልን ሰላምታ ዛሬ የምናነሳው እሱ ነው። ተፈስሒ ደስ ይበልሽ፣ ፍስሕት ደስታ ያለሽ፣ ደስ የተሰኘሽ ኦ ምልዕተ ጸጋ ምልዕተ ክብር ድንግል ሆይ እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነው ማለትም አካላዊ ቃል ከስጋሽ ስጋ ከነፍስን ነፍስሽን ነስቶ ተዋህዷልና። ይህንን ቅዱስ ዮሐንስ አፈወርቅ አመሰገነበት። ከቅዱስ ገብርኤል ቅድም እንዳነበኩላችሁ ሃይማኖተ አበው ምዕራፍ 68 ላይ ቅዱስ ዮሐንስ አፈወርቅ የመልአኩን ብስራት ወስዶ መንፈስ ቅዱስ እንዳናገረው። ይሄ በሚደረግበት ቀን በየዓመቱ እንደምነግራችሁ አባ ማርዳሪ የሚባል ገዳማዊ ሰው ስርዓተ ገዳም ጠብቆ ጠንቅቆ ዓለምን ሳያይ ጣዕሟን ሳይቀምስ የሚኖር በንጹህ በድንግል የሚኖር ሰው፣ እመቤታችን የሚወድ ፈጣሪውን የሚያመልክ ከሰማይ ሊቃነ መላእክት ሲወርዱ ሰምቶ ምድር ስትናወጽ አይቶ ፈጣሪውን ለምኖ 12ቱን ሊቃነ መላእክት ከቅዱስ ሚካኤል ጀምሮ 12ቱን ሊቃናት ወደ ቤቱ ወደ በዓቱ አስገባቸው። ወዴት እየሄዳችሁ ነው አላቸው ባጭር። ቁስጥንጥንያ። ምን ታረጉ? የማን አማርኛ ነትች? ምን ልታረጉ? ምን ታረጉ መጣችሁ? የማን አማርኛ ነው? ቀድሞ ጎንደር አማርኛ ነው፣ ግን መደበኛ አይደለም፣ ኢ መደበኛ ነው። ምን ልታረጉ? እመቤታችንን ቅዱስ ዮሐንስ አፈወርቅ ሊያመሰግናት ነውና ምስጋናዋን ልንሰማ ብለን። ኧረ ለነሱ የገለጥክ ፈጣሪ ለእኔም ግለጥልኝ እባክህ፣ እኔም ልስማ ሲያመሰግናት እመቤታችንን ብሎ አለ። እግዚአብሔር ገልጦለታል። 12ቱ ሊቃናት ሊወጡ ሲሉ እባካችሁ መርቁኝ፣ ስትመርቁኝ ግን በተለያየ ምርቃት መርቁኝ። ለምን? የአንዱ መልአክ ምርቃት መድረሱ ስለማይቀር ግድ ነው። እንደ ሰው አይደለም። የሰው ሊደርስም ላይደርስም አይደል? የቅዱሳን ምርቃት የመላእክት ምርቃት አይቀርም። ካሉ አሉ ነው። ለምን? ቃላቸው ይፈጽማል። ቅዱስ ባስልዮስ ወደ ኡልያኖስ ሊመክረው በሄደ ጊዜ ገና ከበር ሲገባ ጠብቆ ሃይቴ አደግምዎ ለዝንቱ ወልደ ጸራቢ ብሎ ሁለቱ ስባት ተሳደበ አይደለም ጌታችንን። ያን ጊዜ ካፉ የመጣለት ቃል ነው አይደል? ምንድን ያለ? ለአንተ መቀበሪያ ሊሰራልህ በሲኦል አለ።
ያን ጊዜ ጌታ ቃሉን ቃል አድርጎ ለኡልያኖስ መቀበሪያ በገሃነመ እሳት የእሳት ሳጥን ሰርቶለት ነበር። እንኳን አስበውበት እንዲያ የመጣውን ቃል እንኳን ይፈጽምላቸዋል። ለምን? ሰውነታቸው የመንፈስ ቅዱስ ማደሪያ ነውና የሚናገሩት ነገር ይደረግላቸዋል። የፈጣሪ ማደሪያ ሲያሉን እግዚአብሔር የተናገረው ይቀራል። እግዚአብሔር ያደረባቸው ቅዱሳንም የተናገሩት አይቀርም። 12ቱም መርቀውት ሄዱ። ኋላ በማግስቱ ቅዱስ ዮሐንስ አፈወርቅ በቁስጥንጥንያ ዛሬ ኢስታንቡል በምትባለው ከተማ ሆኖ ንጉሱ ግብራ ገብቶ መኳንንቱ ሕዝቡ ሊቃውንቱ ተሰብስበው ሳሉ ጥያቄ ይጠይቀዋል። የጥያቄው ነገር እዚህ በፊት የአጤ ፋሲልን የአጤ ቴዎድሮስን ሌሎችም ነገስታት እያነሳንን እንጨዋወት ነበረ። ግን ሰዓት አይመችም። እንዳሁኑ ዘመን ሁሉም ነገር ፈጠን ፈጠን እያለ ሰዓቱም ይሄዳል። ደግሞ ያው መችስ ማምሸቱ ቀድሞ በሚመሽበት ጊዜ እንደልብ ነበር የምንተረከ። ኋላ አባቴ ሳገኝህ ሲረሳኝ፣ ስለይህ ሲታወሰኝ ቅዱስ ማቴዎስ በወንጌሉ ምዕራፍ 1 ቁጥር 25 ላይ ያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ ያለ እንዴት ነው ነገሩ? በዚያ አይመራ አዳም ለሔዋን ይላል፣ በዚህ አይመራ ሕልቃና ለሐና ይላል። ምንድነው ያይመራ? አላወቃትም ምን ማለቱ ነው? ተርጉምልኝ ብለው አለው። ኢትበል ከመዝ ኦ ንጉሥ አኮ ከመዝ። አንዳንድ ጊዜ አኮ ከመዝ ብሎ የሚመልስ መምህር ሲኖር ጥሩ ነበር። በመንፈሳዊ ቅናት እመቤታችን በመውደድ በቃላት አይደለም። ስለ እመቤታችን የማይገባ ነገር ሲነገር ለመመለስ በቃላት አይደለም። በነገራችሁ ላይ በሞቴ ስለ እመቤታችን ስለ ጌታችን እያለቀሰ ለክብራቸው በመደበኛው ቀን ያቅት እንዲሁ ለክብራቸው እያለቀሰ የሚናገር አስተማሪ ከየንታና አንድ ቀን ደግሞ አባ ገብረ ኪዳን ያየሁ መሰለኝ እንደዛ እንጂ እኔ ገጥሞኝ አያውቅም። ራሴን ጨምሮ ማለት ነው። እኔ አስተማሪ ስላልሆንኩ ራሴን ማካተት አይጠበቅብኝም። ግን አስቡት ልዩነቱ። ሌላ ብዙ ነገር ውስጥ አልገባም። ተውት። ግን ይቅርሽ እንባውም ይቅር። ንዴት እኮ ብዙ ያናግራል። ንዴት አንድ ጊዜ አስታውሳለሁኝ ተሐድሶ እንቅስቃሴ ሁለተኛ ዙር ጎንደርን ሲያናውጣት የመጀመሪያው ዙር 80ዎቹ አጋማሽ ነበር። ሁለተኛ ዙር 90ዎቹ መጨረሻ ታስታውሱ ከሆነ እነዚያ ሸክቱ በሙሉ አንዳንዶቹ እስከ 2002 እስከ 2003 ድረስ ወጥተዋል። መጋሻ ምናምን የምትሏቸው ጎንደር በጣም ከባድ ነበር። በነገራችሁ ላይ እኔ የማገለግልበት ጉባኤ ላይ ነው ዋናዎቹ ከ10ሩ ኮሚቴ ግማሹ 5 ዛኔ የነበሩት የኛ ጓደኞች ነው የነበሩ እና አንደኛው ዛሬ በቅዱስ ጊዮርጊስ ቤተክርስቲያን እንደዚህ ሲል አይዋሉ እና ገርሞኝ አንዲቱን የሱ ወዳጅ አለች። ወደ እነሱ አልሄደችም ግን ታቀርባቸዋለች። አንቺ ያለች እንዴት ነው ቅዱስ ጊዮርጊስ አየሁት ሳስላት አረ እንደ ወደ መመለስ እያማረው ነው መሰለ። አይ መጥቶ እንዳይበክል ተጠንቀቁ። ተመልሰናል እያሉ አይደል እየመጡ የሚበክሉ ተነሳይ ሰው ሲመለስ በአደባባይ ነውሩን ተናግሮ ጥፋቱን ተናግሮ ተጸጽቶ አልቅሶ ከዚያ በኋላ እድሜ ዘመኑን ተነሳሂ ነው ሰውም ጋር ያወራም። በደሉ ቀላል ነው። ዝትነ ማርያም ላቲ ሰባት መሳደብን ሂደ ለቄስ እንደዚህ ብያለሁ ቢለህ ንስሐ ገብተህ የሚያልፍ ነገር ይመስልሃል ወይ? እግዚአብሔር ቸር ነው፣ አዎ ይምራል። ግን ያን ያስባለ ጋኔን ለቄስ ሂደ ስለነገርከው ብቻ የሚለቅህ ይመስልሃል? በነገራችን ብዙዎቻችን ምንስተው ነገር ንስሐ ኃጢአታችን ይቅር ያሰኘናል። ኃጢአት የሚያሰራውን ጋኔን ግን እኛ ዝም ብለን ያችን የጾም ጸሎት ስግደት ብለን ያችን የሆነች ኩርማን ቀኖና ወስደን በዚያ ምንላቀቅ እንዳይመስልን። ካህኑ ከሚሰጠን እልፍ ያለ የራሳችንን ገድል ይጠይቃል። በተለይ ምንፍቅና ከባድ በተለይ አውቆ የወጣ ከውጭ ሳያውቅ የመጣስ መቼም ባለማወቅ ነው ሆን ብሎ የሚያደርገው ግን እና ጉባኤ ላይ ይመለሱ ከሆነ ተብሎ በጊዜው ሊቃውንት ተሰብስበው የእንታ ሊቃውንት አሉ፣ ሌሎችም ሊቃውንት አሉ። ምስጢራቸውን እንጠብቅላቸው። ንስሐ ከገቡ አንድ ሰው መናፍቅ ነው ተብሎ በአደባባይ ከተነገረው ለንስሐ ቢገባም ለህዝባችን ችግር ስለሚሆን ተብሎ ምስጢራቸው ይደበቅ ተብሎ ከዛ በመካከል አንዳንዱ ውይይት ሲደረግ አንዳንዶቹ እኛ ምንም አላለም እኛ እናምናለን ብለው አሉ። አንደኛው ክፍታፍ አሁን ያልኳችሁ ነው። አንዱ ሁለቱ ሞተዋል። አንዱ ከፎቅ ወድቆ የሞተው ነው። እግዚአብሔር ንስሐ ገባ ቢሉት እምቢ ብሎ እግዚአብሔር ራሱ እንደው ባለ እግዚአብሔር ነው ገፍትሮ የጣለው የሚመስለኝ። ክፉ ሰው ነበር በጣም ነፍሱን ይማር። ግን ክፉ ሰው አረመኔ መናፍቅ ነው። ስሙን ብጠራ ታውቁታላችሁ። አደባባይ ኢየሱስ አካባቢ የነበረው
ይሄኛው አሁን የጊዮርጊስ ላይ ሲልከሰከስ በበር አካባቢ የማየው ሲልከሰከስም ለሆን ብዬ ነው። እግዚአብሔር ቸር ነው። የእግዚአብሔርን ቸርነትን ያልወስነው። እኔ ግን ያን ቆሻሻ አፉን አረሳለትም። እዚያ ጉባኤ ቤት ያ ሁሉ ሊቅ ተቀምጦ ከይንታ ፊት ሎቱ ስብሐት ጌታችንን ጠብር ግፍ አድርጎ የመሳደብ ያክል የተናገረ እናንተ የፈለጋችሁትን ብሎ ሎቱ ስብሐት ለእኔ ግን አማላጄ ነው ብሎ እዚያ ሁሉ ሊቅ ፊት ማለት ነው። አንድ ሀቢሉት ለማለት የማይችል ተራ ሰው ስሙን ብጠራችላችሁ አንዳችሁ ታውቁት ይሆናል። ተራ ስላችሁ አልኳችኋል። ሰው ቢናቅ አላውቅም ይጸላይ ሰናያ ትንሽ ወንድሙ ማለት ይቻላል። በአደፋፈሩ የሚገርማችሁ ነገር የደነገጥነውን መደንገጥ መድኃኔዓለም ያውቀው። ለዛው መድኃኔዓለም ጉባኤ ቤት ውስጥ ነው፣ የድሮ ጉባኤ ቤት ውስጥ። ከዛ መካከል ግን ምገባበት የጠፋኝ ከዛ በላይ እንደዛ ሲያለቅሱ አይቻላቅም። ይሄ ሰው እንባውን መቆጣጠር አልቅቶት ድምፅ እያሰማ ሲያለቅስ ታውቃላችሁ? ሊቀ በስመ አብ። ሰው ማለት መምህር ማለት እሳቸው ናቸው። በነገራችሁ ላይ ጅግራችንን ቢቆርጡን እንኳን እንዲያው ሰው ማለት እሳቸው ናቸው። የፈለገ ነገር ቢሆን ልክ ከዚያ እንባቸው እንደገቱ እንደዛ ሲናገሩ ሰምቻቸው አለቅም። ጠብር ግፍ አድርገው ነው የሰደቡት። መልስ አይደለም፣ መጀመሪያ ጠብር ግፍ አድርገው ነው የሰደቡት። የሚገባ ነው። ኋላ መልስ በሕይወት የሚቆጨኝ ያችን ዕለት ያችን ትምህርት ምን ነው ሪከርድ አድርጊያት በሆነ ላለሁ። የዛን ጊዜ እንደዚህ አይነት ብስለት የለንም። ፍቅር ማለት እሱ ነው። እንኳን እንደዚህ አይነት አጋጣሚ ተገጥሞ የእመቤታችን የመድኃኔዓለም ክብር ተነክቶ ይቅርና በማንኛውም ጊዜ የጌታን ሕማማት የእመቤታችንን ፍቅር ሲናገሩ የንታ እንዴት ነው? ያ ነው እውነት ማለት ያ ነው። እና ስለ እመቤታችን የሆነ ነገር እኔ እናፍቃለሁ። በቃ ለምንም ነገር ባይሆን እሳቸው ብዙ ጊዜ አይሰሙም ነው። አይሰሙም ማለት ኢንተርኔት ምናምን በምናኔ ስለሆነ የሚኖሩ የሉበትም። እኛ የምንሰማውን ቆሻሻ ሁሉ አይሰሙም እንጂ እመኛለሁ እሳቸው ሰምተውት ለሁሉ ነገር መልስ እሳቸው ቢሰጡ እመኛለሁ። ከኛ ይልቅ ቆረቆንዳዎቹ ይልቅ ቆረቆንዳ ታውቃላችሁ? ቆረቆንዳ አብዛኞቻችን ሰባካያን ስማችን ቆረቆንዳ ነው። ቆረቆንዳ ምንድን ነው? የበቆሎ ተሸካሚ ነው አይደል? ነገር ግን ምኑ የለም፣ ፍሬው የለም። ቆረቆንዳ ማለት እኮ ነው። በቃ ቆረቆንዳ ሰባኪ ይባላል። እኔ አሁን እንደዛ ነኝ። አብዛኛውም 99.9% እንደዛ ነን። 0.1 ለእኔ እንታብዬ ትቼ ነው። ቅዱስ ዮሐንስ አፈወርቅ ለምንድን ነው አኮ ከመዝ እንዴ? ቅዱስ ዳዊት ስለ ኃጣን እንኳን አኮ ከመዝ ኃጣንስ አኮ ከመዝ አለው። አኮ ከመዝ አይ የለም የተበል ንጉሥ ታው ንጉሥ ወይ ደሱ አትበል። እመቤታችን ንጽሕት ናት፣ ክብርት ናት፣ ድንግል ናት። ይልቁንስ እመቤታችን ቢረሌ ንጽሕት እንዲላት ንጽሕት ብርሌ ናትና ቢረሌን ወይም ብርሌን እናንተ በምትረዱት አጥበው ሰንግለው ከድነው ያስቀምጡታል። እዚያ ውስጥ ወይን ቢከቱበት በወይን መልክ፣ ጠጅ ቢከቱበት በጠጅ መልክ፣ ውሃ ቢከቱበት ውሃ መልክ እንዲታይ ፈጣሪ እግዚአብሔር ወልድን ጸንሳ እያለች ህብረ መልኩ ሲለወጥ ህብረ መልኳ አብሮ እየተለወጠ እንደ ፀሐይ ያበራች እንደ ጨረቃ እየደመቀች እንደ መብረቅ ከፊቷ ብልጭታ እየታየው ዮሴፍ አረጋዊ ምንድናት እያለ ሰውነቷን ሁሉ እስከ መጠራጠር ደርሶ ነበር። ቅዱስ ሄራቅሊስ እንደነገረን በኋላ አምላክን ከወለደች በኋላ አይመራ በምን አወቃት ቢሉ ወላዲተ አምላክ መሆኗን አወቃት በወላዲተ አምላክነቷ። አንድ ህብረ መልክ ሆነችለት። ከዚያ በኋላ አምላክን ወልዳ አምላክን ጸንሳ ኖራ ነው እንጂ ለካም ሰው ኖራለች ብሎ በአንድ ህብረ መልክ አወቀ። ይህንም ብሎ ሲተረጉም ከግድግዳው ላይ የነበረች ስለ አድህኖ እንደው በእውነቱ አስቡት እስኪ። ሁሉም ሊቃውንት ካለ ክብሩ ለፀሐይ ወካለ ክብሩ ለወርህ እንዳለው መጽሐፍ ወካለ ክብሩም ለከዋክብት እንዳለው በየራሳቸው ሲተረክ ስለ ቅዱስ አትናቴዎስ ስንናገር ይስበናል ልባችን። ቅዱስ ባስልዮስ ይስበናል አይደል? የቅዱስ ዮሐንስ አፈወርቅን ተመልከቱ። እዚያ ስለ አድኖ ነበረች የንጉሱ ቤተ መንግስት ላይና ምን አለችው? በአማን አፈወርቅ በአማን አፈበረከት ሰናየ ተናገርከ አለበት ነው አይደል? እንዲያው በእውነት እመቤታችን ድንግል ማርያም መልካም ተናገርክ የምትለው ሰባኪ መድኃኔዓለም ይስጠን። እንዲያው በእውነቱ እኔም የማዳምጠው ሰባኪ እፈልጋለሁ ለማዳመጥ መንፈስ ቅዱስ አፍ አድርጎ። ለዚያ እኮ የእናንተ ትምህርት ደስ የሚልበት ምክንያት ለምን ይመስላችኋል?
መንፈስ ቅዱስ አንደበት አድርጎ የሚናገር። መንፈስ ቅዱስ አንደበት የሚያደርግህ ደግሞ ራስን ስትክድ ብቻ ነው አይደል? መጽሐፍ የሌለ ክርስቶስ የሚያድርብን መንፈስ ቅዱስ የሚያድርብን መቼ ነው? ራሳችንን ስንክድ። ራስን መካድ ምንድን ነው? የቤተ ክርስቲያንን፣ የሀገርን፣ የመንግስተ ሰማያትን፣ የክርስቶስ የመድኃኒታችንን ነገር ከፈቃዳችን ሁሉ በላይ ማድረግ ነው። ምንም ነገርን በስጋ መለኪያ አለመለካት ነው። ምንም ነገርን ደጋግም የምላችሁ ነገር የሚገባችሁ ከሆነ ዛሬ ሁሉ ሰው ቤተክርስቲያንን የሚመለከታት በገዛ መነጽሩ ነው። ቤተክርስቲያንን በቤተክርስቲያን አይደለም የሚያያት፣ በቅዱሳት መጻሕፍት በመድኃኒታችን አይን አይደለም። በማን አይን ነው የሚያያት? በራሱ የስጋ ፍላጎት መነጽር። ሁላችን የምናያት እንደዛ አይደል? በቃ ሰውንን መውደቅ መነሳት ያለ ነው። መሰረቱ ግን ራስን መካድን እና ሰናይ ተናገርክ፣ መልካም ተናገርክ፣ በአማን አፈወርቅ፣ በእውነት አንተ አንደበትህ ወርቅ ነው። የፍጡር አይደለ የፈጣሪ እናቱ ናት። በአማን አፈ በረከት፣ አንደበትህ በረከት ሊባል የሚገባው አንደበትህ በረከትን የሚያፈስ ነው ብላለች። ያን ጊዜ ምንድን ነው የሚል መጽሐፍ? ቢያመሰግነው ያመሰግነዋልና እንደሚለው እመቤታችን ስታመሰግነው ለብሶት የነበረውን ወረድ አድርጎ ከወገቡ ታጥቆ አደግድጎ ሰግድ ለኪ እግዝእትየ እመቤቴ ሆይ ሰግድልሻለሁ ተፈስሒ እያለ ቅድም ያነበብንላችሁ አይደለም? ምንድን ነው የሚለው? ምንድን ነው የሚለው? እግዚአብሔር ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ ወጣ እመቤቴ ማርያም ሆይ ደስ ይበልሻል ብሎ ዮሐንስ አፈወርቅ ምንል እኛ ነን። እሱ እንዳለ ብለን የጠፋ በግ አዳምን የፈለገው ያ ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። የሔዋን ጽኑ የሚጎዳ ማሰሪያዋ ማኢሰረ ሔዋን ማሂመሚ ይለዋል አይደል? የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ፣ ብሩህ ደመና የባሕርይ ስልጣኑ ነው፣ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር በነ ሚካኤል በነ ሙሴ አድሮ የሚኖር በነ ዳዊት አድሮ የሚኖር ማለት ነው። ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቀጥሎ ምን ነበረ? ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። ቀጥሎ ያለችው ናት ጭንቅ ለአፈወርቅ ሆነ እንደሆነ ቀላል ናት። ሲተረጉሙ ሊቃውንት ምን አሉት? እኔ ለምእመናን ወንጌልን የማስተምርለት አሉ። ከብዷቸው እኮ ነው። እሙ አንቲ ለዘሐዋርያሁ አነ የሚለውን ነው። ጥሩ አማርኛውን ላምጣላችሁ። እኔ ሐዋርያው የሆንሁለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሰላምታ ይገባሻል። ሁሉ ሁለት አንቀጽ ያመሰግን። መጨረሻ ላይ ልዩ መድኃኒታችን፣ ልዩ የሚለው ቅዱስ ነው። ልደተ መድኃኒነ ቅዱስ ያለው ልዩ መድኃኒታችንን በመውለድሽ ምን ተብለሻል? እናትን አገልጋይን ተብለሻልና። ውዳሴ ማርያም ላይ እናትና ገረድ ማርያም ሆይ ደስ ይበልሽ የሚለውን ተው፣ ገረድ የሚለውን ተው። ወዲያ ጸያፍ ቃል እንኳ አሁን የተረጎመው ሰው እንዴት ቢደናቆር ነው በሞቴ። ምን ታይቱት ነው? የምን ገረድ ነው ደግሞ? የአማርኛ ጸያፍ እንኳ አያውቅም እንዴ? አንዲት ቃል ምቶ እንኳን አንዲት ቃል አንዲት ሆሄ ታውቃላችሁ ብዙ ነገር ታበላሻለች። ምንድነው ገረድ ደግሞ? ገረድ በእኛ በባህላችን ስድብ ነው። የበታችነትን ገልጦ ለማዋረድ ነው ቃሉን የምንጠቀምበት። ነገሯ የመጣችሁ በምን ምክንያት ነው? እናትነት ከድንግልና እመቤትነት ከግርድና ብሎ ግጥም እንዲመታላቸው ነው መጀመሪያ ጊዜ ያመጧት። ያ ርማት ይሰጣል። ጉባኤ ቤት እኮ ታዲያ ያስፈልገ ለዚህ ነው ርማት ይሰጣል። አሁን ልነግራችሁ የማልፈልገው ለምሳሌ ትምህርተ ዋስ ሲተረጎም መጀመሪያ ላይ የሚሉት ኃይለ ቃል አለ አይደለም? እኔ ይገርመኛል። አንዱ ሳትሉት ያለውን ነገር እንደ በሙሉ የተማረ ሁሉ ይከተለዋል። አሁን እንዳልነግራችሁ ችግር ነው። እናንተ በኋላ አስታውሱ፣ እናንተ ነግራችኋለሁ ለካህናቱ ምን እንደምትል ቃሏ እንዲሁ አማረልኝ ተብሎ እንደዚህ ያለ ነገር ሁሉም ይገርማቸው የማይል አንድ ህሊና ያለው ሰው እንዴ ይሄን የሚያርም
ጸያፍ እኮ ማለት ቃላት መምረጥ እኮ አንድ ነገር ነው። ለመንፈሳዊ የሚገቡ ቃላትን እኮ መምረጥ የተገባ ነገር ነው። እና ልዩ መድኃኒታችን በብለሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻል። እመቤቴ ማርያም ሰላምታ ይገባሻል። የመጨረሻዋ የኢትዮጵያ ሊቃውንት ማጠቃለያ ናት። የአፄ ዘርዓ ያዕቆብና በወቅቱ የነበሩት ቅዱሳን አባቶቻችን እኛ ከምንወደው እርሱም ከሚወደን ፍቁር እኮ ነው። ይሄ ሲተረጎም ፍቁር ቃል እኮ ናት። ወደዚህ ሁሉ የተረጎመችዋል። ሀበ ፍቁር ልኬ እኛ ከምንወደው ያለውን መድኃኔዓለም ያደርግልን። እኔ መውደዴን ስለማላውቅ ብዬ ነው። እርሱ ከሚወደን ያለው ግን ሀቅ ነው። ኃጢአታችንን ያስተሰርይልን ትተን ይቅር ይለን ዘንድ ለምኝልን ይላል። ታያይዝና ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምሕረቱ ፍቁር ያሉ ምስሌነ ለዓለመ ዓለም እንመጣበታለን። አሁን እንደዚህ ብሎ ሲያመሰግን ቅዱሳን መላእክት ለማዳመጥ እኮ ነው የመጡ። ደስ ይበልሽ እያሉ እመቤቴ ማርያም ወይ ደስ ይበልሽ እያለ ሲያመሰግን ደስ አላቸው አይደል? ሊቃነ መላእክት ሰራዊተ መላእክት ያንን ሰምተው እመቤቴ ማርያም ወይ ደስ ይበልሽ እያሉ እነሱም እያመሰግኑ አባ ማርዳሪም እያመሰገነ በባቱ እነሱም እያመሰግኑ ወደ ሰማያት ወደ አርያም ሄደዋል። ከዚያ ታምረ ማርያም ላይ በቃል ያላጠናሁትም እግዚአብሔር ይመስገን። በነገራችሁ ላይ አንዳንድ በቃል ማጥናት ቁጥሩ አሁን መቅድመ ተአምር ሰግር ለኪን እና ከተአምር 3 በልጅነታችን አስጠንተውን ነበር። መቅድመ ተአምር የዘውትሩን እስካሁን ድረስ አልተረሳኝ። የሚገርማችሁ ነገር በቃል ያስፈልጋል። ለመቼ እንደሚጠቅም አታውቁትም። ያድለው በየቀኑ ይጸልያል። ከዛ ሰግር ለኪን ከዛ ደግሞ ከተአምራት 3 አጫጭራሉ። አንደኛው 5 ዋዘናት፣ ሁለተኛው የጌናን የልደት፣ ሶስተኛዋ ይሄ መጽአ ከልብ ጽሙ ፈትዮ ይስተይማ የሚለው የተጠማ ውሻ ያጠጣችበት። ከ3ቱ 2ቱ ጠፍቶብኝ አሁን አንዲቱ 5 ዋዘናት አትረሳም። ወሯ በስመ አትረሳኝም። አንድ ቀን እንተርካታለን እንማርባታለን። ታዲያ የኛው ተአምር ልጠቅሶ የፈለግከው ምንድነው? ዛሬ የሚነበበው ቅዱስ ዮሐንስ አፈወርቅን ምንድን ነው የሚለው? ጠርዜ ቤጤር ይለዋል አይደለም? በእንግሊዝኛው ምን ይለዋል ይመስላችኋል? በእንግሊዝ እንደው ምን ብሎ ጻፉት ብዬ የሌላ ቋንቋ ግሪክኛውን ስለማይረዳ እንግሊዝኛው ከግሪኩ አይደለም የሚወስደው። ፕሪስባይተር አላል። ፕሪስት በማለት ፈንታ ፕሪስት ብሎ ቄስ ይላል። ጠርዜ ቤጤር አለ። ፕሪስባይተር ይለዋል። በቃ ጠርዜ ቤጤር ያው ቄስ ነው፣ ካህን አገልጋይ እንደማለት። ቅስና የተሾመ ቅዱስ ዮሐንስ አፈወርቅ በ380ዎቹን የተወለደ በ347 አካባቢ የሚባለው በእኛ በ340 አካባቢ ነው። ቅስና የተሾመ በ379 ወይ በ380 አካባቢ ሳይሆን አይቀርም። በቅስና እያለ በስብከተ ወንጌል የሚያገለግል ካህን ነበረ። ከዚያ በፊት ግን እንዳትረሱት በልጅነቱ የቤተክርስቲያንን ትምህርት በሙሉ እና የግሪክን ፍልስፍና የተማረ ነው። በ16 ዓመቱ ገዳምን የነበረ መናኝ ነው። ዲያቆን ነበረ። ደግሞ ብሉይ ሐዲስ የተረጎመ በዲቁናው ነው። አፈወርቅ ዮሐንስ ማን የሚባል ጓደኛ ነበረው? ባስልዮስ። እንዳይምታታባችሁ ታላቁ ባስልዮስ አይደለም፣ ሁለተኛው ባስልዮስ ነው። በእርግጥ ቅዱስ ዮሐንስ አፈወርቅ፣ ቅዱስ አትናቴዎስ፣ ቅዱስ ባስልዮስ በአንድ ዘመን ነበሩ። ቅዱስ አትናቴዎስና ቅዱስ ባስልዮስ አርጅተው እያለ ቅዱስ ዮሐንስ አፈወርቅ ገና ጎበዝ ወጣት ነበረ እና እንዲያ በገዳማዊ ሕይወት ኑሮ በገዳም ውስጥ እያለ አባ ሲሲኮስ በሶሪያ ገዳም ውስጥ የነበረ አባ ሲሲኮስ እናት ወላጆቹ ታውቃለች ማን እንደሚባሉ? አስፋኒዶስ በሉ አትናሲያ። በደንብ መያዝ ያስፈልጋል። አባቱ አስፋኒዶስ እናቱ አትናሲያ የተቀደሱ ናቸው። በገዳም ውስጥ እያለ አባ ሲሲኮስ ራእይ ያያል አይደል? ምን አይነት ራእይ ነው የሚናገረው? በስንክሳር 2ቱን ይጠቅሳል። በትውፊት 3ኛ እንቀጽልለታለን አይደል? እሱ ምንድነው? 3 ሰዎች ይመጣሉ። ከነቢያት ኤልያስ፣ ከወንጌላውያን ዮሐንስ፣ ከሐዋርያት አለቃቸው ቅዱስ ጴጥሮስ ይመጣሉ። ኤልያስ ጥብዓቱን፣ ዮሐንስ ምስጢሩን፣ ጴጥሮስ ስልጣኑን ሰጡት። እንግዲህ 3ቱን ጠቅል ያዘ። ምን ቀረ እንግዲህ? ይኸውላችሁ ምስጢሩን ይዘህ ስልጣን ከሌለ ችግር ነው ማሰር መፍታት። ስልጣኑን ይዘህ ምስጢር ከሌለ ችግር ነው። ስልጣኑንም ምስጢሩንም ተሸክመው እንደዚህ ዘመን ሰው አድርባይ ትሆናለህ። ስለዚህ ምን ተሰጠው? የኤልያስ ጥብዓት፣ የዮሐንስ ወልደ ነጎድጓድ ምስጢር፣ የቅዱስ ጴጥሮስ ስልጣን። ወንድ ነው ሴት ነው፣ ትልቅ ነው ትንሽ ነው፣ ፓትርያርክ ነው ጳጳስ ነው፣ ንጉሥ ነው የለም፣ ካጠፋህ አጥፍተሃል። እንዳትረሳት። በቅዱስ
ኤልያስ በቅዱስ ዮሐንስ መጥምቅና በቅዱስ ዮሐንስ አፈወርቅ ፊት ካጠፋህ አጥፍተሃለሁ። በዚህ በኢትዮጵያውያን ቅዱሳን ውስጥ ደግሞ አቡነ በጸሎተ ሚካኤል ካጠፋ አጥፍተሃል ነው። ጳጳሱ ጉቦ ተቀበለ የሚባል ወሬ ሰሙ። እግዚአብሔር የሚጠይቁ በሱባኤ እውነቱን ተረዱ። ቀጥ ብለው ሄዱ። ደህና ዋሉ፣ እግዚአብሔር ይመስገን። ለምንድን ነው ክህነት ሲሾሙ ጉቦ የሚቀበሉ መተያያ የሚቀበሉ? እንዴት እንደሱ ትለኛለህ? አዎ ሲኖዶስ ግልጥ አድርገው ይኸው ጉቦ የሚቀበልም የሚሰጥም ክህነቱ ይሻራል ይላል። ይኸው በዚህ ምክንያት ጳጳሱ ተበሳጭቶ ከንጉሱ ጋር ተመካክሮ አሰቃይቶ ደማቸውን አስፈስሶታል። በቃ በሌላ ጊዜም ሲመጡ ንጉሱን ሂደው ምን ትለኛለህ? ለምንድን ነው እንደዚህ ያደረግ? ሌላ የአባቱን ቁባት ሲያገባ እንዴ አንተ ለምንድን ነው ቁባት የምታገባ? ሰው ፊት በአደባባይ መጀመሪያ ለበገሉ ይመክሩታል። እምቢ ካለ ሄዶ በአደባባይ። ስለዚህ አባ በጸሎተ ሚካኤልም እንደዚያ ናቸው። ለዚህ አይደለ በጸሎተ ሚካኤል በሉ እስቲ ድንግል አዛሎ መስተጋድል ሰማይ ተዋሂድ። አዛል የሚለውን ትተረጉምልኛለህ? አዛል ብሂል ዘኢፈር ሞተ በቅድመ ቀታልያን ይለዋል አይደል? ይገሉኛል ብሎ የማይፈራ ሹመት ሽልማት ይቀርብኛል ብሎ የማይሰቀቅ ሰው እሱ ይልሃል። አፈወርቅ ማለት እሱ ነው። እና የቅዱስ ሰው እዚያ እያለ እንዲህ ነገር ተደረገ። በኋላ አንድ ቀን መልአከ እግዚአብሔር ቅዱስ ሚካኤል ተገለጠለትና ግርማውን ቢያሳየው ድፍት አለ። ሰው መስሎ ተነጋገረው። መልክ አስፈራራኝ እኮ ማነህ አለው። ኋላ ምን የሚል ስም አወጣል? ሁለት ስም አወጣለት መልአከ እግዚአብሔር። በሃከ ኦ ዳንኤል ሐዲስ ዘሃደረ ውስቴትከ መንፈስ ቅዱስ አለው አይደል? መንፈስ ቅዱስ ያደረ በአዲሱ ዳንኤል አለው። ኋላ አስከትሎ ምን አለው? በትምህርት ብዙ አሕዛብ ይድናሉ፣ ለቤተ ክርስቲያንም የብርሃን ምሰሶ ትሆናለህ ብሎ አምደ ብርሃን የሚለውን ስም ያወጣለት መልአክ ነው። አምደ ብርሃን አለው። ኋላ ነገ አባ ፊላቲያኖስ ይመጣልና ቅስና ሊሾም ነው፣ እምቢ እንዳትል አለው። ይኸውላችሁ እምቢ እንዳትል። ይኸው ቅዱሳን እንሹማችሁ ሲሉ ምንድነው መልሳቸው? እምቢ ነው። እምቢ እንዳትል አለው። መጥቶ ሹሞት ሄደ። ከተማ ገብቶ በንጹህ በድንግልና በገድል እየኖረ ሲያስተምር አንድ ጊዜ በዘመኑ ንስጥሮስ ገና ምንፍቅናው እየጀመረው ነበርና አንዲት ልማዳ አንስት ላይ ሆና ቤተክርስቲያን ገብታ ያን ምክንያት አድርጎ እመቤታችን ላቲ ስብሐት ክብሯን ያቃለልኩ መስሎት ያችን ሴት ዘቅዝቆ አራቁቶ ሰቅሎ ጽቅ እያላችሁ ትፉባት፣ ስደቧት። ስሰድቧት ግን አለ እሷን አይደለም ማንን ነው? በአንጻሩ እንደዚህ ባለ ስጋ አምላክ አልተወለደም እያላችሁ ሎቱ ስብሐት ወላቲ ስብሐትና እንዲህ እያላችሁ ተሳደቡ አለ። ያ ሁሉ ጉድ ሲደረግ አፈወርቅ ዮሐንስ መጣ። የመጀመሪያ ስሙ በነገራችሁ ላይ አፈወርቅ የተባለ መጀመሪያ በምዕመናን አንደበት ነው። መጀመሪያ በስብከቱ ጣዕም ምክንያት ነው። ግን ማጽደቅ ነበረበት። መጽደቅ ማን ያጸደቀችለት? እመቤታችን። ግን ሁለት ጊዜ ነው ያጸደቀችለት። ምክንያቱም ቅድም ስነግራችሁ አፈወርቅ በማለት ፈንታ በአማን ያለችበት ምክንያት ምንድን ነው? አስቀድማ ያለችውን ለሕዝቡ ስለሆነ የተናገረች ዚያን ጊዜ ንጉሱ እንዲሰማው የተናገረችው በአንጾኪያ ስለሆነ በቁስጥንጥንያ እንዲሰማ እኮ ነው። ደገመችለት። ሁለት ጊዜ ነው ምስክርን የሰጠችለት። ሶስት ጊዜ ነው አፈወርቅ የተባለ። የመጀመሪያው ሕዝቡ ስለ ጣዕመ ስብከቱ፣ ሁለተኛው አምላክ ወልደ አምላክ ሕያው እግዚአብሔር ከመቤታችን ከድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደዚህ ባለው ስጋ እኛ ሀፍረተ ስጋ የምንለው ስለሚሰወር ነው እንጂ በራሱ የተፈጥሮ አካሉ አይደለም ችግሩ። እግዚአብሔር አይደል የፈጠረው፣ መኖሩ አይደለም ችግሩ። መግለጥ ሀፍረት ነው። የማይገባ ስራ ቢሰሩበትም ሀፍረት ነው አይደል? ሀፍረት የተባለ እግዚአብሔር ሸፍኑ ካለ፣ ለምሳሌ በነገራችን ላይ መሸፈን ከሌላው አካላችን ለውጦ ለምን በነገራችን ላይ ጨጓራችን ተሸፍኖ ነው ያለ ተገልጦ በቃ እግዚአብሔር በቆዳ ሸፍነው አይደል? ይሄኛው ግን ጨርሶ እግዚአብሔር እንዳይሸፍነው ስራ ያለው ነገር ሆነ አይደል? ስነ ፍጥረት የሚራባ በዚያ ነው። አሁን አንዳንዱ የሴት ጡት እንዲሸፈን ከፈለገ ወደ ውስጥ ቢያስገባ አንተ ደንቆሮ ምን ጠብተህ ልታድግ? የኔ መቃብር ነበርክ። ስራ ስላለው እግዚአብሔር አፍአዊ አካል አደረገው አይደለም? ነገር ግን ደግሞ የሚሸፈንበት ምክንያትም እኮ ስለ ክብሩ ነው። በነገራችሁ ላይ የምንዋለድበት አካል ክፍል የሚሸፈነው እኮ ክቡርም ስለሆነ ነው። እነሱ ግን አራቁቶ መሳደቢያ ሲያደርጉት ላቲ ስብሐት እመቤታችን፣ እሱ ግን እንዲህ ባለ አካል ነገር ግን ከንጽሕት ከድንግል በሕቱም ድንግልና ተጸንሶ በሕቱም ድንግልና አምላክ እንደተወለደ አምናለሁ ብሎ እጅ ነሳት ሄዱ።
ሰአመ ማለት እሱ ነው። እጅ ነሳት። በዚህ ጊዜ ነው ከቤተ መቅደሱ የነበረች ስዕል ምን አለችው? አፈወርቅ ብላለች። ይሄ የእመቤታችን ተአምር ነው። ጸሎታ ወበረከታ ወምሕረተ ፍቁሩላ ልመናዋ፣ በረከቷ፣ ክብሯ፣ ረድኤቷ የልጇ የወዳጇ ምሕረት ቸርነት ከሁላችን ላይ ይሁን። የቅዱስ ዮሐንስ አፈወርቅን በረከት ያሳደረብን። እንግዲህ የቅዱስ ዮሐንስ አፈወርቅን በዚህ ገታ ላድርግ መሰለኝ። መልአክ እግዚአብሔር የገዘተበት ተሰዶ በዚህች ዕለት በብዙ ግፍ ሁልጊዜ በየዓመቱ የምነግራችሁን አንዲት ነገር ግን ልጨምርላችሁ። ቅዱስ ዮሐንስ አፈወርቅን ለየት የሚያደርገው ነገር ምንድን ነው? ከሁሉም ቅዱሳን ስጦታቸው ልዩ ልዩ ነው። የቅዱስ ዮሐንስ አፈወርቅ እንደዚህ እግዚአብሔር ከሌሎች ቅዱሳን ሊቃውንት በተለይ ከብዙዎቹ በተለየ ስሙ ከፍ ያለበት ምክንያት ምንድን ነው ብትሉ መጨረሻው ነው። ከዚያ ሁሉ ቅዱስ ነው በተጨማሪ ምኑ ነው? መጨረሻው። ለምን ቢባል ለአንዲት ድሃ ብሎ ብዙ መንገድ ነበረው እኮ አይደል? ለዚያች ሴት ከምዕመናን ገንዘብ ለምኖ ጥሩ መሬት መግዛት፣ እንዲያውም የተሻለ ነገር ማድረግ። ንግስቲቱ ቀስ ብሎ እግዚአብሔር ልብ እስኪሰጣት ድረስ ለረጅም ዘመን ልታገስ ማለት። ነገር ግን ሰው አይቶ ፊት አይቶ የሚያዳላ አይደለምና መልሺ አለ። 3 ጊዜ ተመላልሶ ለመናት። እምቢ ስትለው አወገዛት። በዚህ ምክንያት 2 ጊዜ አሰደደችው አውዶክስያ። በሁለተኛው ስደቱ ልቡ ፈሶ ሞተ። ለምን? ስጋዊ ነገሩ በሙሉ ተሟጦ ያለቀ ነበረ። በመንፈስ ቅዱስ ረድኤት እንጂ በስጋ አቅም አልነበረ የሚንቀሳቀሰው። ኋላ ከሞተ በኋላ 35 ዓመት ቆይቶ ነው ስጋው የፈለሰና ስጋው ከመፍለሱ አስቀድሞ ከመቃብሩ ሂዳ ነበር ይባላል። ታማ ብዙ ተሰቃየች አይደል? ኋላ ሂዳ ከመቃብሩ ተንከባለለች ይባላል አይደል? እሷ እንኳን ልብ አድርጋ ይህንን ስታውቅ እንዴት አንዳንዶቻችን እንደሚያቅተን ይቅር። ምን እያለች ነው የተንከባለለች? የሩሩህ ሎሌ አለችው። ሩሩህ የምትለው ጌታ ነው አይደል? የሩሩህ አገልጋይ እባክህ ይቅር በለኝ ብላ ይቅር አላት፣ አዳናት። ኋላ ግን የሚገርማቸው አንድ ነገር ተፈጠረ አይደል? ሞታ ልጇ ጻድቅ ነው ልጇ ቅዱስ ቴዎዶሲዎስ ንጉሱ ሲቀብራት መቃብሯ ተሰንጥቆ አስከሬኗ ወደ ውስጥ ወደ ጥልቁ ወረደ። ለምን? አንዳንዱ ኃጢአት እንዲሁ ዝም ብለህ ሄደህ ይቅር ተብለህ የሚያልፍ ነገር ላይሆን ይችላል። እንኳን የቤተ ክርስቲያንን ብርሃን አጥፍተህ ይቅርና ተራሰውም ገድልህ መጽሐፍ ምሏል ዘቀተለ በመጥዋዕት ላለው እንዳይረሳ ብዬ ነው። እግዚአብሔር የአፈወርቅ ቅዱስ ዮሐንስን በረከት ያሳድርብን። ዛሬ አቡነ ተክለ ሃይማኖት ፍልሰታቸው ነው። ፍልሰታቸው ላይ ብቻ እናተኩር ሰዓት ስለሚገታን። አቡነ ተክለ ሃይማኖትን ያክል ጻድቅ የለም። የአቡነ ተክለ ሃይማኖትን ክብር እግዚአብሔር ይመስገን። ታሪካቸው ብዙ ላይ ያውቀው ይችላል፣ ግን አብዛኛው ሰው አቡነ ተክለ ሃይማኖትን ያከብራል። እንኳን በኢትዮጵያ በግብፅ ብትሄዱ አቤት ክብራቸው ይገርማቸዋል። በግብፅ በዛሬ ድረስ ታምራት ያደርጉላቸዋል እና በዓለም ታሪክ 6 ክንፍ ያላቸው ብቸኛው ጻድቅ ብሏቸዋል። እኛ ሀገር ብትመጡ ግን እንዲህ ኢትዮጵያ ቅዱሳንን እነሱ አንድ አቡነ ተክለ ሃይማኖትን አውቀው ሲገረሙ ይኖራሉ አይደል? የኛ አቡነ ዘራቡሩክን የዓለም ሰው አያውቃቸውም። ከኢትዮጵያ ውጭ ያለው ሰው ቅዱስ ክርስቶስ ሰምራ እንኳ የኔ ቤት ምስል ከስላድ ነው የለም። እንግዲህ ግድግዳውም ወላ እንዳናስለው የት እናደርገዋለን እናስል እንኳ ብንል እና አባታችን ቅዱስ ተክለ ሃይማኖት ታላቅ ጻድቅ ናቸው። ሐዋርያ ናቸው። ካህን ናቸው። ፍልሰታቸው የተደረገ አባታችን ጻድቁ ካረፉ በኋላ በነገራችሁ ላይ አባታችን ተክለ ሃይማኖት እመቤታችን በጣም ይወዱ ነበረ። እንኳን እሳቸው መልካቸውን የጻፈ ሰው ምንድን ነው የሚለው? ስብሐት ለማርያም በሰጊድ ወአስተሃምሞ ዘከፈለተኒ ቃለ ወድስከ በያርመሙ አይደለም የሚል እና እንዲህ በለኝ የሀብከ ለትንቱን እግዚአብሔር ትንሣኤ ወቡርክት ማርያም ትኩንከ መጽንኤ የሚል ኃይለ ቃል አለው። ገና ሲጀምርም እመቤቴ እንዳመሰግነው አንደበቴን ክፈችልኝ። ለምን? ታቦተ ማርያምን ድንግል ዘአንበርከ በውሳጢታ እንደሚለው የእመቤታችን ታቦት አቡነ ተክለ ሃይማኖት አይለቁም። በነገራችሁ ላይ ያቺ ታቦት አሁንም በደብረ ሊባኖስ ዙሪያ አለች ይባላል። ያቺ ታቦት የአቡነ ተክለ ሃይማኖት ታቦት በደብረ አስበው በእሷ ነበረ ሲቀድሱ ነበር። ቤታችን በጣም ይወዱ ነበረ፣ ያመሰግኗት ነበር። በውዳሴዋ በአንቀጸ ብርሃን ያመሰግኗት ነበር። አድነነ ዝበከ በጸሎተ ምቅናይ ያመሰግኑ ነበር። በእንተ ማርያም ወላዲትከ እያሉ እና አባታችን ጻድቁ ጌታችን ሊያርፉ ሲሉ ቃል ኪዳን ሲሰጣቸው ከ56 ዓመት በኋላ ይሄ ዋሻ ይደረመሳል። ደብረ አስቦን ማለት ነው። ዛሬ በጥሩ ነው ያለ ሄዳችሁ አይታችሁት ከሆነ
ይደረመሳል። ነገር ግን እንዲያ ከመሆኑ ከጥቂት ሰዓት በፊት ደቀ መዛሙርት በዝማሬ በማሕሌት ያፈልሱታል። ድንቅ ድንቅ ነገር አደርግልሃለሁ ብሏቸዋል። እና በ56ኛው ዓመት አልፎ 57ኛው ሊተካ ሲል በወቅቱ ጻድቁ አቡነ ሕዝቅያስ የደብረ ሊባኖስ እጨጌ ወይም አበምኔት ነበሩ። አቡነ ተክለ ሃይማኖት በራእይ ተገልጸው ልጄ ሕዝቅያስ ጌታ ያለኝ ጊዜ ደረሰ፣ ደቀ መዛሙርቴ ሁላችሁ ተሰብሰቡና ስጋዬን አፍልሱ ከደብረ አስቦ ወደ ደብረ ኤላም። ኤላም ማለት አሁን ጸበል ነገር ያደረጉበት አካባቢ ያለው ግማሹ እኩሌታው ላይ ማለት ነው። እንግዲህ አስቦ ከላይ አለ፣ ኤላም ዝቅ ብሎ አለ፣ ደብረ ሊባኖስ ታች ያለው ዋናው ትልቁ ገዳም ማለት ነው። ከዚያ በል ነገር ግን ትእዛዝ አዛሃለሁኝ፣ ማዝ ትእዛዝ እኔ እመጣለሁ፣ ሚካኤልም አይለይም አብሮ ይመጣል። እኔ ሚካኤልና ፊልጶስ ልጃቸው ጻድቁ ሰማይቱ ማለት ነው፣ አብረን ሶስታችን እንመጣለን። ምልክቱ ለዘላለም እምነት ካላችሁ ብለዋል። እምነት ካላችሁ ምልክቱ ለዘላለም ልክ የሰለስቱ ደቂቅ ታሪክ ላይ እንዳለው ቤተ ክርስቲያን ወይ በዙሪያ ያለውን በሙሉ መብራት አታብሩት፣ ዝም ብላችሁ ዘይቱን ፈትሉን አድርጋችሁ ተዉት፣ ስንመጣ ምልክቱ ይበራል ብለዋል። ከዚያ ደቀ መዛሙርት በሙሉ 12ቱ ንቡራን እድ ተሰበሰቡ። የእነዚያ ሁሉ አለቃ የበላይ ከአቡነ ተክለ ሃይማኖት ቀጥሎ ታላቁ አኖሪዎስ ናቸው። ታላቁ አኖሪዎስ የደብረ ጽጋጉ ማለት ነው። አቡነ አኖሪዎስ ሊያፈልሱ ስጋቸውን መቆፈሪያ ይዘው መሬት ተቀብሮ የነበረ ሲቀርቡ ቆዩ ወንድሞች አለ ሲባል እኔ ቀድማለሁ ከሁላችሁ ይህን ለመስራት እኔ ቀድማለሁ ብለዋል። እሳቸው ዙሪያውን ቆፈሩ፣ ይዘውት ወጡ። አቡነ ተክለ ሃይማኖት በአጸደ ስጋ እያሉ 99 ዓመት ከ10 ወር እስከ 8 ወር ከ10 ቀን ሲቆዩ ስጋቸው ላይ አካላቸው ላይ ምንም ስጋ አልነበረም፣ ወዳና አጥንት ነው የነበረው። ያን ደግሞ 56 ዓመት ብሎ አፈር ኖሮበታል። ብድግ ሲያደርጉት በአንዱ አቅጣጫ እርግፍ አለ ትንሽ እና አቡነ አኖሪዎስ ከዚያ ወድቀው አንዲት ቃል ተናገሩ። ከአንጀታቸው ነው ከአንገት አይደለም፣ የኔ ስጋ ይርገፍ ብለው ይችላሉ። ተሸክመው እየዘመሩ ሲሄዱ ጠቅላላ ቤተ ክርስቲያኑ በሳት የተቃጠለ መሰለ። ዙሪያው የሚያፈልሱበት የሰሩበት ቦታ አነደዱት። ሶስቱ ቅዱሳን መጥተው የበቁትና አቡነ አኖሪዎስ አዩአቸው። ሶስቱ ቅዱስ ሚካኤል፣ አቡነ ተክለ ሃይማኖትና አቡነ ፊልጶስ። እንደ እሳት ነደደ ቦታው፣ አበራ እንደ ፀሐይ። ግን ተሸክመው ሲሄዱ የአቡነ ተክለ ሃይማኖትን ስጋ የሚያፈልሱበት ሳጥን አንዱ መነኩሴ እግር ላይ ወደቀ፣ እግሩ ተሰበረ። ከዚያ በታምራት ካለው ቅብና ከሳጥኑ ዳሶ ቢነካው ልክ በቅዱስ ቲቶ ተአምር ላይ እንዳለው ዳነ። እግዚአብሔርንም አመሰገነ። ኋላ ደግሞ መልካ ፍልሰታቸው አለ አይደለም፣ ሰላም እብል አልየልየ ቃል በፍልሰታ አጽሙ ዘገብረ ተክለ ሃይማኖት ኃይለ ይዛ በእዲያ ህብስተ ተዝካሩ ብሱለ ሶበገ ሰሰት ብእሲት አይና ጽሉለ እምነ ብርሃኑ አድማት ብርሃነ ጽሉለ ያለው እሱ ነው አይደለም። ህብስቱን ይዛ አይኗን ያመማት፣ ህብስቱን በልታ ብዙ ጊዜ ለአይን ሲሆን ወይ ጸበል እንደዛ ሲሆን ነው። ለአይኗ የሚሆን ነገር ብታጣ ህብስቱን በዳሳ ህብስቱን ዳሳ አይኗን ብታብስበት አይኗ በርቶላታል። ዝክሩን ማለት አቡነ ደብረ ሊባኖስ ሄዳችሁ ተግባር ቤት ገብታችሁ የምታውቁ ከሆነ አይታችሁታል አይደለም። ደረቅ እንጨት አይነድም ደብረ ሊባኖስ አይደል፣ እርጥብ ብቻ ነው የሚነዱ። ይኸው እስካሁን ለትውልዱ ታምራታል። ይህ በአሁንም አለ። ተግባር ቤት ትገቡ ደረቅ ብታገቡት ጭሱ መከራ ነው። እርጥብ ነው አይደል የሚጨስ፣ እርጥብ አይነድም ይጨሳል እንጂ አይደል። ደረቁን የሚነድ ማለት እርጥቡን የሚነድ የጻድቁ ረድኤት በደብረ ሊባኖስ እንደ ደመና ከቦን ያለ አይነ ልቡና ላለው ሰው ያስገርመኛል። ተአምር ነው። አባታችን ክቡር ፍልሰታቸው ተደረገ። 3 ጊዜ ነው በነገራቸው ላይ ፍልሰታቸው የተደረገ። ዛሬ መጀመሪያው ነው። ለዚያ ነው ዛሬ ማሕሌቱ ላይ ሰምታችሁ ከሆነ ተወድሶ ደብረ ሊባኖስ ገዳሙ ለምን ስመ በውስቴታ ተገብረ ፍልሰተ ስጋው ወአጽሙ ኢየሱስ ክርስቶስም ተቀደሰ በደሙ ብሎ 4 ቤት ነው ያለው። መዝሙር ሁሉ ነበረው። ኋላማ ማትቸኩሉት ጋር እንዘምረዋለን በእውነቱ እና እንዲህ ሆነ ፍልሰታቸው። ዛሬ የፍልሰታቸው ጊዜ ተገኝቼ አላውቅምና መብራቱ በታምራት ይበራ ይሆን አይሆን አላወቅኩም። ለሚያምን ግን ዛሬም ይደረጋል። የጻድቁ ቃል ኪዳን አይታጎልምና እግዚአብሔር የጻድቁን የፍልሰታቸውን በረከት ያሳድርብን። መጨረሻው ቅዱስ ክርስቶስ ሰምራን ቅድም ይኸው እግዚአብሔር በቸርነቱ ኪነ ጥበቡ ሰዓት እንዳይገታን በምክንያት ጠቃቀስን። የቀረኝ ምንድነው? የበዓሉ ምክንያት ነው። አንድ ቀን ቅዱስ ክርስቶስ ሰምራ ስትጸልይ እመቤታችን ቅዱሳንን አስከትሎ መጥቶ የቤተክርስቲያኑ እንዳዳራሽ ሰፊ ያሳያታል። በሙሉ የስንዴ ፍሬ ሞልቶታል። ጌታዬ ምንድን ነው ብላ ስትለው ለአንቺ ይሁንሽ ብዬ ጌታዬ ምን አረገዋለሁ ይህን ሁሉ ስንዴ አለችው። ወዳጄ ሆይ ስንዴ አይደለም
በአንቺ ቃል ኪዳን የሚያምን የሚማጸኑ ይህንን ያክል ልምርልሽ ቃል ኪዳኔ ነው አላት። እንኪያስ ካልከኝማ አለች። ዛሬ አይደል ሁሉ ነገር ካልከኝማ አንድ ልመና አለኝ አለች። ምንድን ነው አላት። አይ ወድጄው አይደለም እንዴ ለምን ለምንሽለት አትበለኝ፣ ለሰይጣንም ማረልኝ እባክህ። ለምን አላት። ካልወደድሽው ለምን አላት። ሰውን ሁሉ እያሳተ እሱ ቢታረቅ ሁሉ ነገር እዚያ ላይ ያበቃ ነበር አለች። አይ እሱ ስሙ ማን ነው? ጸላኤ ሰናያት። ክርስቶስ መፍቀር የሰብ ነው፣ ዲያብሎስ መፍቀር የጸብ ይባላል። ዛሬም አንዳንድ ሰው የሚባል ይኖራል። አይ ወደ ሌላ አትሄዱ፣ ስለኛ ስለ ራሳችን ነው የምናወራ እና ሂጂ እስኪ አላት። እግዚአብሔር እኮ በኪነ ጥበቡ ነው። ኋላ ግን ሚካኤል ባልደረባ ሁናት ያ ክፉ ፍጥረት እንዳይጎዳት ማለት ይዟት ሄደ። ቅዱስ ሚካኤል ላይ ሆና በስሙ ጠራችው። ማን ነው ደግሞ ብሎ ቀና ብሎ አየ። ማነሽ አላት። እኔ ክርስቶስ ሰምራ ነኝ፣ እባክህ ታረቅልኝ ከፈጣሪ ጋር ታረቅ፣ እባክህ ይቅር ይልሃል ታረቅ። እዚያ መከራዬን ስታሳየኝ ኖርሽ፣ አስትሻለሁ ብዬ ስትሰቃይ ኖርኩኝ። ጭራሽ ደግሞ እዚህ ደልቶኝ የተቀመጥኩበት ምን ታረጊ መጣሽ? ወትሮ እኮ አንቺ አይደለሽ የምታስፈሪኝ፣ አንቺ ጋር ያለው ሌላ ኃይል ነው የሚያስፈራ። አንቺንም አንዲ ነበር እኮ ማሳይሽ ብሎ በግራ እጁ ሳብ አድርጎ በቀኝ እጁ ተቀብሎ እዚያ ጥልቅ ውስጥ ያን ጊዜ ቅዱስ ሚካኤል ሰይፍ ይዞ ነበር። ሲኦልን ለሁለት እልፍ በላዩ ላይ ቅዱስ ክርስቶስ ሰምራ አለቀሰች አይደል? እዚያ የሚገርማችሁ በሲኦል ያሉ ነፍሳት ከስቃዩ ብዛት እርስ በርስ ሲናከሱ አየቻቸው ይላል። እርስ በርሳቸው እየተበላሉ በሷም በሱ በቅዱስ ሚካኤል ክንፍ ሆነው ወደ ጌታችን ሄዱ። አክሞሰሴል አለ ጌታችን። ይሄ ሁሉ ምንድን ነው? ኋላ ምን አላት? ወዳጄ ክርስቶስ ሰምራ ምርኮ ይዘሽ መጣሽ አለ። ጌታዬ በአንተ ስልጣን እንጂ መች በኔ በል በሕይወቷ እያጠመቅ አስገባቸው። ኋላም አያይዞ ቃል ኪዳን ሰጥቷታል። ስምሽን የጠራ መታሰቢያሽን ያደረገ አላን። ኋላ እንዲያውም ጌታ መኖሪያ የት ነው አለችው። ከእናቴ በቀኝ ተቀመጭ አለ። እኮ ለይት ያለ እንዲሁ ሌላ ሀገር አላየሁትም እና አላችሁ። ቅዱስ ሚካኤል ያን ከተሰማች በኋላ ይዞ አስሄድ አንድ ሀገር አደረሳት፣ በዚያው በሰማያዊ ሀገርና እስቲ ቀና ብለሽ ተመልከች አላት። አየች። ምንድነው ያለች? ያንቺ መኖሪያ ነው አላት። ወዳጄ አስቀየመኝ አታውቅም፣ ዛሬ አስቀየምከኝ። ምን ነው አላት። እንዴት በእናቴ ቀኝ ተቀመጭ ብሎኝ እንዲህ ያለ ነገር አገርሽ ነው ትለኛለህ አለች። አትታበይ፣ እግዚአብሔር ትዕቢት አይወድም፣ ይህን ተግሳጽ ላስተምርሽ ብዬ ነው ብሎ እንደገና መልሷታል ወደ ስፍራዋ። እንዲያውላ ኖራ ነሐሴ 24 ቀን በክብር ቅዱስ ዳዊት እየዘመረላት በእውነቱ አንድ ቀን ጌታችን ቅዱስ አቅርቧታል። አርፋለች። ዛሬ ቃል ኪዳን ዕለቷ ነው። የራእይዋን ነገር ለመናገር ሰዓት ያጥረናል። እንዲሁ በዘመናችን እንኳ አይናችን ያየው ጆሮአችን የሰማው ስንደክም ያለው ነገር ስሟን ስንጠራ ያለው ነገር ብዙ ነው። ስሟን ለሚጠራ ዝክሯን ለሚዘክር በእውነቱ በዚህ ጉባኤ የአቡነ ተክለ ሃይማኖትን የቅዱስ ክርስቶስ ሰምራ ስዕል በእውነት ጎሏል። ያ ሞልፋጣ አለ አለ ውጭ ብቅ በል በለው እስቲ ምን እያደረገን? ተቀመጥ አይቶ ምን እየሰራ ነው? ትምህርቱ ነው አይሰማው። መውጭ ያሉት ምን እያደረጉ ነው? በነገራቸው ላይ ከዚህ በላይ እብደት አለ? ስንት ሰው ነው ያለ? ምንድን ነው ሙያቸው? አውጭነ ድሮ በድምፁ አጓን የሚያመካኙ አይደል? ውጭ ይሰማናል ብሎ ምን እያደረጉ ምን ሊያደርጉ ነው የመጡ? አባቶቻችን ምን ብሎ ይተርታሉ? ውሃ ልትቀዳ ሄዳ ውሃ ረስታ መጣች ይባላል። ምን ሊያደርጉ ነው የመጡ? አውጭ ለመቀመጥ አለመታደል ነው። ይሄ እርግማን ነው። ድሮ ይሄ ራሱ የሞልፋጣ ራሱ በምን ያመካኛል? ትንሽ አፍንጫ እንዳስም ነገር ስለሚያስቸግረኝ እጣኑ እያስቸግረኝ መጀመሪያውኑ እንዲያው መቼም ምንም ነገር ቢኖርብህ እጣን አያፍንም። እኔ አፍኖ እንደማያውቅ ደካሞች ስለሆነ ነው የመጀመሪያው ሸት። አሁን ደግሞ በምን ሊያመካኝ ነው? ይህንን ስዕል ያጋፍኛ ለጠረን ከባድ ይሄ ነው አይደለም? እዚህ ገብቶ ሲለቀልቅ ነው የሰነበተ። እንዲያው እኮ ያሳዝናል። እግዚአብሔር የቅዱስ ክርስቶስ ሰምራን በረከት ያሳድርብን። የአባ ሕዝቅያስ የቅዱስ ቄርሎስ የቅዱስ መስቀሉ ዛሬ በጎልጎታ ታምሩን የገለጠበት ቀን ነው። የሁሉንም እግዚአብሔር በረከት ያሳድርብን። ነገ ደብረ ሊባኖስ ዓመታዊ በዓል ጭምር ነው። የደብረ ሊባኖስ ሰማዕታት ፋሽስት የገደላቸው ብዙ ሺህ አባቶች እናቶች ዓመታዊ በዓላቸው ነው። ታላቁ አርሳኔንም እናከብራለን። እንግዲህ ቸሩ መድኃኔዓለም ኃይለ ቃሏን ግን ማጠቃለያ ያላደርግባት ቅድም ነግሬያቸዋለሁ። የቅዱስ ዮሐንስ አፈወርቅ ምስጋና ለማድረስ ነው። እመቤቴ ማርያም ወይ ደስ ይበልሽ ቢሆን አንድ ሰው ክርስቲያን መሆኑ የሚታወቀው ቅዱስ ሉቃስም መጀመሪያ ቅዱስ ገብርኤል፣ ቅድስት ኤልሳቤጥ ከዛ ቅዱስ ሉቃስ ደግሞ መርጦ እመቤታችን
የሚያመሰግነውን ይሄን ነገር መንፈስ ቅዱስ እያናገረው ተናገረ። ቅዱስ ዮሐንስ አፈወርቅ ተናገረ። እንግዲህ እኛ ክርስቲያን መሆን ከፈለግን ከሰማይ እንደ ቅዱስ ገብርኤል ከምድር እንደ ቅዱስ ሉቃስና እንደ ቅዱስ ዮሐንስ አፈወርቅ ነው አይደለም? ቅዱስ ዮሐንስ አፈወርቅን ለደቀ መዝሙር ምን ብላለች? ገነትን ስታስጎበኘው ከቅዱሳን መካከል አላገኘውም። ቅዱስ ዮሐንስ አፈወርቅ ተጎድቶ ነው ወይ ነገስታትን፣ መኳንንትን፣ ጳጳሳትን ስለዘለፈ ተጎድቶ ነው ወይ በእግዚአብሔር ዘንድ አልተጠቀመው ስትለው እንደሱ አይደለም። ወዳጄ ዮሐንስንማ ለባሴ ሥጋ ገባሬ ንስሐ አያዩም ብለዋለች። ስለዚህ እኛ እንደ ቅዱስ ዮሐንስ አፈወርቅ እንደ ቅዱስ ባስልዮስ ነው አይደል ከተማሩት ወገን መሆን የምንፈልገው። ከቅዱሳት አንስት እንደ ቅድስት ኤልሳቤጥ፣ ከመላእክት አይቻልም እንጂ እንደ ቅዱስ ገብርኤል። ታዲያ ጠዋት ማታ ስንነሳ እመቤቴ ማርያም ሆይ ደስ ይበልሽ፣ እመቤቴ ማርያም ሆይ ሰላምታ ይገባሻል እያሉ እመቤታችንን ማመስገን ይገባል። ይኸው ነው አጭር ማጠቃለያው። ቅዱሳን እንዳመሰግኗት ልናመሰግናት ይገባል። ያን ጊዜ እመቤታችን በረድኤት ከኛ ጋር ትሆናለች። ዘወትር የእመቤታችን ፍቅሯ ረድኤቷ ይደርብን። እሷን የወደዱ ሁሉ ከሁሉ በላይ ሆነዋል። ማን እስቲ እንዲያው ከኢትዮጵያ ሊቃውንት እንደ አባ ጊዮርጊስና እንደ ቅዱስ ያሬድ የለም አይደለም? ከእነሱም ይበልጥ ሊቅ ማን አለ? ከዓለም ሊቃውንት እንደ ቅዱስ ባስልዮስ እንደ ቅዱስ ዮሐንስ አፈወርቅ የለም። እንደ ቅዱስ አትናቴዎስ እንደ ሌሎችም አይደል? ስሟን ያልጠራ ማን አለ? ያላመሰግናት ማን አለ? እንደነ ቅዱስ ጎርጎርዮስ ነባቤ መለኮት፣ እንደነ ቅዱስ ያዕቆብ ዘስሩግ፣ እንደነ ቅዱስ ኤፍሬም ሠራዊ፣ እንደነ አባ ሕርያቆስ ስማቸው ገናና እኮ ነው። እና ስሟን እንጥራ እናመስግን። እመቤታችን ፍቅሯ የአፈወርቅ ዮሐንስ፣ አባታችን ተክለ ሃይማኖት፣ እናታችን ክርስቶስ ሰምራ፣ የቅዱስ መስቀሉ፣ የመንፈሳዊ ቄርሎስ፣ የዕንባቆም፣ የያሬድ፣ የቅዱስ ሚካኤል ስማቸውን የጠራን ያልጠራን የሁሉ ቅዱሳን በጸጋ በረከት ይደርብን። ዘላለም ሥላሴ ከገሃነመ እሳት ከክፋት ይሰውረን። ለምስጋና እንነሳ።
ማህበራችን ቃል ያሰማልን፣ የአገልግሎት ዘመናቸውን ይባርክልን፣ ቀድሞን ጊዜ ያደርስልን። ከሩቅም ከቅርብ መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ከተለያየ ፈተና ጠብቆ ፍጻሜያችን ያሳምርልን። ከቅዱሳን አባቶቻችን ከመልአኩ ከበዓሉ ረድኤት በረከት ያሳትፈን፣ ሰላም ያሳድረን፣ ነፍሳተ ሙታንን ይማርልን፣ ለታመመ ሁሉ ምሕረቱን ይላክልን። አቡነ ዘበሰማያት ሲሳይነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥተ ኃይለ ስብሐት ንስና መቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ይፍቱን። ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ቃለ ሕይወት ቃለ በረከት ያሰማልን፣ በቸርነቱ መድኃኔዓለም ይማረን። ለምትቸኩሉ ላሰናበትና ተወድሶ የሚለውን በእግዚአብሔር ቸርነት እንዘምራለን። የአፈወርቅም አንድ መዝሙር አለ። ረሱንም እንዲያው እሱንም ሁለቱን እንዘምራለን። እንቅፋት ሳይመታን ሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። የመሸባችሁ መሄድ ትችላላችሁ። እኛ እዚሁ አካባቢ ያለን ሰዎች እንዘምራለን። ማይመሽብን ማለት ነው። ማንሻው ምን ነበረ? ተወድሶ በማህሌት ነው። የዚህኛው የመዝሙሩ ማንሻው ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ በቃ ጥሩ። ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ እስመ በውስቴታ ተገን ፍልሰተ ሥጋሁ ወአጽሙ እስመ በውስቴታ ተገነ ፍልሰተ ሥጋሁ ወአጽሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ኢየሱስ ክርስቶስ እንተቀደሳ በደሙ ክርስቶስ እንተቀደሳ በደሙ ኢየሱስ ክርስቶስ እንተቀደሳ በደሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ እና አድባራት ኩሎን ዘተለዓለት በስሙ ዘተለዓለት በስሙ እነ አድባራት ኩሎን ዘተለዓለት በስሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ ተወድሶ ደብረ ሊባኖስ ገዳሙ
ስለ መዝሙሩ አምላከ ቅዱስ ተክለ ሃይማኖት ቸር መድኃኔዓለም ስሙ የተመሰገነ ይሁን። ኦ ቅዱስ ዮሐንስ አፈወርቅ የሚለውን ታውቁታላችሁ? ጥሩ እንግዲህ እስቲ ዘሩን ታስታውስታላችሁ? እንግዲህ አንዳንዶቻችሁ ያው ደህና መዝሙር የምታውቁት እስቲ እናንተ አንሱትና እንዘምር አብረን። ኦ ቅዱስ ዮሐንስ አፈወርቅ የሚለውን ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም ኦ ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም ሰሚአነ ተግሣጸከ ከመ ንዳን እሳቱ ዘኢይጠፍእ ወእፄሁ ዘኢይነውም ሰሚአነ ተግሣጸከ ከመ ንዳን እሳቱ ዘኢይጠፍእ ወእፄሁ ዘኢይነውም በሉ አይዟችሁ። ኦ ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም ለውሉድከ ደቂቀ አዳም ኦ ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ ሰሚአነ ተግሣጸከ ከመ ንዳን እምሳቱ ዘኢይጠፍእ ወእፄሁ ዘኢይነውም ሰሚአነ ተግሣጸከ ከመ ንዳን እምሳቱ ዘኢይጠፍእ ወእፄሁ ዘኢይነውም ኦ ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም ኦ ቅዱስ ዮሐንስ አፈወርቅ አስተብቁለነ ለውሉድከ ደቂቀ አዳም ሰሚአነ ተግሣጸከ ከመ ንዳን እሳቱ ዘኢይጠፍእ ወእፄሁ ዘኢይነውም ሰሚአነ ተግሣጸከ ከመ ንዳን እሳቱ ዘኢይጠፍእ ወእፄሁ ዘኢይነውም። ሰላም ያሳድረን፣ የከርሞ ሰው ይበለን።